አሁን በገና ጾም ከቤተ አይደለም ከኪሱ ሲል ሊሰጥ ይሄ ደምረው ነው ምናምን የሱ ቲሞች 3 ሚሊዮን ብር ከአንድ ድሃ ከመድኃኒዓለም ቤተክርስቲያን ሐዋሳ መጥተው አድርገው ይሄው ቤተክርስቲያን ወደ ውስጥ ናት። ይሄን ሁሉ ህዝብ እኚህ ሰዎች ማነው መስቀል እያሳለመ ሰርተፊኬት የሚሰጣቸው? ጳጳስ ተራ ካህን እኮ አይደለም። ይሄ ተራ ዲያቆናት ምናምን አይደለም። ጳጳስ መስቀል የሚያሳልማቸው። እኔን እኮ ደውሎ እኔ ላሳየ እችላለሁ። እኔን ደውሎ ደምረው ምን ሲለኝ እንደነበረ ታውቃለህ? ና ልጋብዝህ፣ አፈር ብላ ማንን ልታስቀስፍ ነው እየነገርን ያለ ነው። የመጠጥ ጠርሙስ ውስጥ ተጠበቀ ሰክረ ምን ብለህ እኔ ቤተ ክርስቲያን አይደለሁም ድግስ እየጠበክ የለ እግዚአብሔር አያውቅህም። ቤተ መቅደስን አፍርሰ እኔ ክርስቲያን ነኝ ማለት አትችልም። ይኸው ስካር፣ ዘፋኝነት ይህን የሚመስል ነው። ምን የስጋ ምኞት። ይህን የሚያደርጉ የእግዚአብሔርን መንግስት አይወርሱም። አለቀ። ሶቨር እንዲነገርበት ያደርጋል። ይሄ የአቶ ደምረው ጉዳይ ብቻ አይደለም። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምን አይነት ሰው ተሸክማ ሚዲያ ላይ አውጥታ አይከን እያደረገች ህዝብን እንዴት አቢዩዝ እያስደረገች እንደሆነ እንድታውቁትም ጭምር ነው። ይሄ መልእክት ጳጳሳት ጋር ጭምር ይድረስ። ጳጳሳት ጋር እነዚህን ሰዎች ሰርቲፋይድ እያደረጉ ወረቀት የሚሸልሙ ጳጳሳት ጋር ማናቸው? ምንድን ናቸው እነሱ? ምንድን ነው ሃይማኖታቸው? ኤግዛምፕል የሆነ ሰው ጠፍቶ ነው? አርአያ ሞዴል የሆነ ሰው ጠፍቶ ነው? እውነት ሃይማኖቷን ደምረው ስለሚገልጥ ነው? ምንድን ነው የሃይማኖቷ ትምህርት? ይመጡና ምን ያደርጋሉ መሰሎች? በግል ሊጀምሩትና ጨዋታቸውን ወደ ተቋም ይወስዱታል። በግል ነው የሚጀምሩት። እናውራ፣ አንተ ህይወት ላይ እናውራ ነው ያልኩት። አንተና መሰሎቹ ክርስቲያኖች ትድናላችሁ ወይ ነው የኔ ጥያቄ። ድነናል ብላችሁ ትናገራላችሁ ወይ ነው? ደምረው ድኗል ብሎ የሚያምን ሰው አለ? ኦርቶዶክስ ነው ብሎ የሚያምን ሰው አለ? ካለ ገብቶ ይሞግተኝ። እንዳልሆነ መጽሐፍ ቅዱስ ገልጬ ስለማሳያችሁ አሳያችኋለሁ። ሲያቅታችሁ ተቋማይዝድ ሆናችሁ አትምጡ። ሁልህንም እናውቃለን። በግል ለምትጠየቀው ጥያቄ ተቋም ስትሳደብ እናውቃለን። ኦርቶዶክስ ውስጥ ይሄ ንቅበተ እምነት ሰሪ ነን ምናምን የምትሉ ይሄ በእነሱ ዙሪያ የተሰበሰባቸው በግል የተጠየቀውን ጥያቄ መመለስ ያቅትህ ተቋማይዝድ አድርገህ አድማስን ታሰፋዋለህ። ጸብህን አንተ መመለስ መኖር ያቃተህን ህይወት መመለስ ያቃተህን ጥያቄ ወደ ተቋም ታመጣና ምን እንዳሉ ታውቃላችሁ? ጳጳስ አትናገር። ጳጳስ እንዴት ትናገራለህ? ሰው እኮ ነው። ቤተ እምነትህ ራሱ ኢንፋለብል የሆነ ጳጳስ የለም ነው የምትለው። ምን ነው ጳጳሱ ተሳስተዋል ማለት ምንድን ነው? ጳጳስ ስድብ የሆነው አልተሳሳቱም እንዴ? ደምረውን የሸለሙት ጳጳስ አልተሳሳቱም? ወረቀት የሰጡት ጳጳስ አልተሳሳቱም ነው የምትለን? እንኪያስ ከሆነ ሰካራሞች ነን እያልከን ነው። ምን ነው ስድብ የሆነብህ? ስትኖረው ስድብ ያልሆነህ ምን ነው ስናገር ስድብ ሆነብህ? በመጽሐፍ ስትጽፈው ስድብ ያልሆነብህ ምን ነው እኔ ስናገር ስድብ ሆነብህ?
ወዳጄ መጀመሪያ መጽሐፍ ቅዱስ ምን እንደሚል ግባና አንብብ። መጽሐፍ ቅዱስህን እወቅ። የኔ ስጋ መብላት ህዝቤን የሚያሳስት ከሆነ እኔ ስጋ አልበላም ያለ ጳውሎስን አስቡት። አይደለም እግዚአብሔር ሰካራም የእግዚአብሔርን መንግስት አይወርስም እያለ ብላክ ኤንድ ዋይት መጽሐፍ ቅዱስ ላይ ጽፏል። ንገሩን እስኪ ምንድን ነው እንትን አልገባኝም። አንዳንዴ ምንድን ነው የምትፈልጉት? አሳየኝ ሲል መጽሐፍ ቅዱስ ከፈትኩ፣ ይኸው አሳየኋቸው። እኔን አይደለም ማለት ነው። በደንብ ስሙ። አሳየው፣ ይኸው መጽሐፍ ቅዱስ ገለጥኩለት። ከመጽሐፍ ቅዱስ ሲል ይኸው መጽሐፍ ቅዱስ። ምክንያቱም እኔ ስለምፈልጋቸው ነው። ይሄን ምስኪን ህዝብ እንዴት እያደረጉ እንደሚጫወቱበት ስካር ሀቢቹዋል አክሽን እንዲሆን አንድ ሰካራም አንድም ቤተ እምነት አንተ ሳትሰራ ግንብ ብትገነባ ምን ይሰራልሃል? መጀመሪያ ተሰርተሃል ወይ? ለግንብ ከመለመን ለድንጋይ ከመለመን በፊት እዛ ቤት ውስጥ እንድትኖር የሚመጥንህ ማንነት አለህ ወይ? በጣም እኔ ሀምብል የሆኑ ሰዎችን አውቃለሁ ኦርቶዶክስ ውስጥ በጣም ሀምብል፣ ራሳቸውን ለእግዚአብሔር ያስገዙ ትሁት የሆኑ ሰዎችን አውቃለሁ ከቲክቶዶክሶች ውጭ። የሆነ ነገር ሲመጣ አድማስ ተኮር ተቋም ተኮር የሆነ በቃ ሙሉ ግሮስሊ ጭፍጨፋ፣ ግሮስሊ አታክ። አንተ እኮ በአንድ ነገር ስትሳደብ እኮ ነው መልስ የሚሰጡ። ከዛን ተነካው ብለህ አካኬ ዘራፍ ትላለህ አይደል? ይሄው መጽሐፍ ቅዱስ ጥቅስ አለ ገላትያ ምዕራፍ 5 ቁጥር እንደውም 21 ላይ ያለው ላምበላችሁ። ይሄው ምን ይላል? እግዚአብሔር ይመስገን ስካር፣ ዘፋኝነት ይህንም የሚያደርጉ ይህንም የሚመስል ነው። ቆይ ይቅርታ፣ ዘፋኝነት እንዴ ክሊር ይሁንልኝ እንትን ይምጣል። ይታያችኋል? ይሁት መለያየት፣ መናፍቅነት፣ ምቀኝነት፣ መግደል ካለ በኋላ ምንድን ነው የሚለው? ስካር፣ ዘፋኝነት ይህንም የሚመስል ነው ካለ በኋላ የስጋ ስራን አስቀድሜ እንዳልሁ ይላል። አስተምሯቸው ነበር እንዲህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። እኔ እኮ መጽሐፍ ቅዱስ ይዤ ነው አሳየኝ ሲል ይኸው አሳየሁት። ይህን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ኦርቶዶክስ ቤተክርስቲያን አሁን ላይ እያየን ያለ ነው አይከኒ የኔ መለያ እያለች የምጠራው እንዲህ አይነትን ሰው ነው። ሰርቲፋይድ እያደረገች ለስካር ፓተንት እየተሰጠው ያለው እንዲህ አይነት ሰው ነው። ይህ ደግሞ ቤተክርስቲያኗን አይመጥንም፣ ቤተክርስቲያኗን ሪፕሬዘንት አያደርግም እያላችሁ ነው። እምናቃት ቤተ እምነት ሌላ ስለነበረች ብዙዎቹ በእነዚህ ምክንያት እግዚአብሔርን እየተዉት ነው። ወደ ስካር ህይወት ውስጥ እየገቡ ነው። ወደ አመንዝራነት፣ ወደ ዝሙት ህይወት ውስጥ እየገቡ ነው። አልዳንም ደምረው አንተ አልዳንክም፣ ሲጀመር እግዚአብሔርን አታቅም፣ መጽሐፍ ቅዱስ አታቅም ብዬ መረጃ ነው ይዤለት የመጣሁት። እሱ ምን አደረገ? ኦርቶዶክስ ብሎ ነው ማውራት የጀመረው። ከታች ያሉትስ ጀግና ጎበዝ፣ እውነት ጀግና ነው? ጀግና ነው ወይ? የእናንተ ጀግና ነው ደምረው? ምን ይላሉ መሰላችሁ? ሀገር ስታበቅል ጃርት ታበቅላለች ይባላል። በጣም ነው ማዝነው። በጣም የእውነት በጣም። በነገራችን ላይ አንዷን ሴት ፍለጋ ነው ክርስቶስ ኢየሱስ የሳምራውያን መንደር ሄደው ወደ ያዕቆብ ጉድጓድ ሄደው አንድ ሰው ፍለጋ ማንንም አላስከተለም። ብቻውን ነው ሄደው። ብቻውን ማንንም አልጠራም። ብቻውን ነው ሄደው።
በደንብ ስለማውቀው ብትችሉ እንዲህ አይነት ወንበዴና ወመኔ በእግዚአብሔር ቤት የሚነግድ ሰውን ጎበዝ በርታ ከምትሉት መቶ መጽሐፍ ቅዱስ እንዲማር እኛ ጋር ላኩት፣ እናስተምረዋለን። ግን አደራ ምላችሁ መታችሁ ከየትኛውም ቤተ እምነት ጋር ስትወያዩ የእናንተን አለማወቅ ተቋማይዝድ አታርጉት። እየሄዳችሁ በዚህ ትልቅ ቤተ ክርስቲያን ጀርባ ላይ አትወሸቁ። በጣም የሚገራርሙ ሊቃውንት ያሉበት ቤተ ክርስቲያን እኔ መሰክራለሁ። የሚገራርሙ አስተማሪዎች ያሉባት ቤተ ክርስቲያን ናት። በእንደናንተ አይነት ወመኔና ወንበዴ ኢቫሉዌት የምትደረግ ቤተ ክርስቲያን አለች። ቤዚክ ልዩነታችንን ማውራት እንችላለን። ጥያቄያችንን ፒስፉሊ ማንሳት እንችላለን። ነገር ግን እንደነዚህ አይነት ሰዎችን እያመጣችሁ የሰውን ተቋም እየተሳደቡ ተቋማችሁ ሲነካ ተቋማችን ተሰደበ አትበሉ። ቤተ እምነታችሁም ሲነካ ቤተ እምነታችን ተሰደበ አትበሉ። እውነቱን ነው የምነግራችሁ። ይሄ ቢገባችሁ ይሄን መጽሐፍ ስር ለእናንተ ዋርኒንግ ነው። ልንገርህ ምን ያህል ከቤተ ክርስቲያኗ ትምህርት ሩቅ እንደሆናችሁ ላሳያችሁ አይደል? ይኸው ይሄን መጽሐፍ ስገልጥ ነው ሁሉም የደነገጡት። የቤተ ክርስቲያን ታሪክ ይኸው ቁጥር 1 ምንድን ነው ያለው? ከኦክስፎርድ የተጻፈ መጽሐፍ አስመሰልከው። የኦክስፎርድ መጽሐፍ አስመሰልከው። በእውነት ኦርቶዶክስ ውስጥ እንትን ውስጥ ከተጻፉ ኦክስፎርድ በጠቅላላ ከተጻፉ ዓለም ላይ ከተጻፉ መጽሐፍ ለእናንተ እነዚህ ቅዱሳት መጽሐፍት አይበልጡባችሁ? ምን ነው ያ የ30 ብር መጽሐፍ ኦክስፎርድ የተጻፈ አስመሰልከው ነበር ሲሉን የነበረው። እውነት አዎ፣ ይኸው ላሳያችሁ። ርካሽ ነው ዋጋው። ይኸው እዩት። ይኸው ርካሽ ነው። ተማሪ እያለው የገዛሁት ነው። ከስንቄ ቀንሼ ከምበላው ስንቅ ቀንሼ የገዛሁት ነው። ለአንተ 20-30 ብር ተራ ነገር ሊሆን ይችላል። በዚያን ጊዜ ለእኔ ይሄ ብር ምን ሊያደርግልኝ እንደሚችል አውቅ ነበር። ቲክቶዶክስኝ ናቸው። ኦክስፎርድ የተጻፈ መጽሐፍ አረኮ እንዴ ነው ያለው። የራስን መጽሐፍ ላሳየህ ስለው እውነት ቤተክርስቲያኗ በዚህ ታምናለች? ይኸው ተመልከቱት። እንግዲህ አንተ ግለሰቡ ራስህ ቤተክርስቲያን እንደሆንክ ይኸው ተመልከቱ። ቀሲስ ዶክተር ሰሙ ምትኩና መምህር ቸሪ አበበ ቤተክርስቲያን አይን የምትላቸው መምህራን ናቸው። የት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበር ማህበረ ቅዱሳን ግቢ ጉባኤያት አገልግሎት ማስተባበሪያ ይኸው 2014 በደንብ ይሁት። ይሄ መጽሐፍ ማለት ለእንዳንተ አይነቱ የአቦጊዳ ሽፍታ የተጻፈ ሳይሆን በጣም ኢሊት ለሆኑ ራሽናል ለሆኑ ለዩኒቨርሲቲ ተማሪዎች የተጻፈ መጽሐፍ ነው። በአንተ አቅም ሳይሆን በዩኒቨርሲቲ ተማሪዎች አቅም የሚነበብ መጽሐፍ ነው። ዩኒቨርሲቲ ተማሪዎችን የምታስተምርበት መጽሐፍ ነው። እወቁ። ምንድን ነው ያለኝ? አንድ የኦርቶዶክስ የቲክቶዶክስ ምዕመን የአካሉ ተከታይ የ30 ብር መጽሐፍ ይዘ ምን ከኦክስፎርድ የወጣ መጽሐፍ አስመሰልከው ነው። እንግዲህ የት እንደቆማችሁ የት እንዳላችሁ አስቡት። ለምንድን ነው የሚፈሩት ስትሉ የሚፈሩት ቤተ እምነቷ የምታምነውን ነገር ስለማይቀበሉ ነው። ቲክቶዶክሶች አጌነስት ቤተክርስቲያኗ ስለሆነ ይኸው ተመልከቱ። የቤተክርስቲያን ታሪክ መግቢያ፣ የቤተክርስቲያን ትርጉም፣ ስያሜና መጠሪያዎች በደንብ ይዩት። የቤተክርስቲያን ትርጉም፣ የቤተክርስቲያን ስያሜ፣ የቤተክርስቲያን መጠሪያዎች፣ የቤተክርስቲያን ባህሪ። ለምን ይህን መጽሐፍ እንደሚፈሩት ታውቃላችሁ?
ለምን ይህን መጽሐፍ እንደሚፈሩት? ቤተክርስቲያን አንዲት ናት፣ ቅድስት ናት፣ ኩላዊት ናት፣ ሐዋርያዊት ናት። ይህን ስለሚፈሩት ነው። ምክንያቱም ይህን ጥያቄ ማነሳባቸው መስሏቸው። ቲክቶዶክሶች ይህን ትምህርት አይቀበሉት። እንግዲህ እንምጣላችሁ። ብዙ ነገር ነው የምታገኙበት። ብዙ እንደነዚህ መተው ኦክስፎርድ እንደሚሉት አይደለም። በጣም ብዙ ነገር፣ ብዙ ኮንተንት፣ ብዙ የተማርኩበት መጽሐፍ ነው። በነገራችን ላይ ብዙ ስለ ጉባኤያት አለው። አጠቃላይ ስለነበሩ የቤተክርስቲያን ሕይወት ምን እንደሚመስል ከሐዋርያት ጀምሮ ቤተክርስቲያን እስከ 5ኛው ክፍለ ዘመን ቤተክርስቲያን ምን እንደምትመስል ግልጥ አድርጎ የሚያስተምር መጽሐፍ ነው። በጣም የሚናገር ተራ ሰዎች አይደለም የጻፉት። በነገራችን ላይ እንግዲህ ትርጉምና ስያሜ መጠሪያ ቤተክርስቲያን ይኸው እስራኤላውያን ምን ይሏታል? ካህል ይሏታል እያለ ይኸው ቤተክርስቲያን ማደሪያ ናት። በግዕዝ ማደሪያ ማለት ነው። በሌላ በኩል ቤተክርስቲያን የሚለው ቃል እያንዳንዱ ለክርስቲያን የሚያመለክት ሊያመለክት ይችላል። ይኸው በሌላም በኩል ቤተ ክርስቲያን የሚለው ቃል እያንዳንዱን ክርስቲያን ሊያመለክት ይችላል። እዩት እዩት። እኔን አትጥራኝ። ኦርቶዶክስ ድናለች። አንተ ማነህ? አንተ ራስህ እኮ ኦርቶዶክስ ነህ። ይኸው መጽሐፉ ነው የሚለው። ትመልሱልናላችሁ? አንድ ቁጥር መልሶ ይግባ። እኔ ቤተክርስቲያን አይደለሁም ብሎ የሚናገር ኦርቶዶክስ አለ? አንድ ቁጥር ይጻፍና ይግባ። አንድ ቁጥር እንጻፉና ግቡ። እኔ ቤተክርስቲያን አይደለሁም ብሎ የሚናገር ኦርቶዶክስ አለ ወይ? እሺ ግቢ። ሌላ አለ? እኔ ቤተክርስቲያን አይደለሁም የሚለው ሚል አለ? እኔ ራሴ ብቻዬን ቤተክርስቲያን አይደለሁም የሚል ኦርቶዶክስ አለ ወይ? ታዲያ ለምን ነበረ ስትጮህ የነበራችሁት? እኔ ስናገር ታዲያ ለምንድን ነው ያበዳችሁት? ታዲያ ለምንድን ነው ተቋማይዝድ ያደረጋችሁት? ለዛ ነው ሳትማሩ ቤተክርስቲያን ተነካች የምትሉ ሰዎች፣ ሳታውቋት ቤተክርስቲያን ተነካች የምትሉ ቤተክርስቲያን ማለት አንቺና አንተ ነህ። ቤተክርስቲያን ማለት እወቁት። ኦኬ ወለተ ጻድቅ፣ እኔ ብቻዬን ቤተክርስቲያን ነኝ ብለሽ ታስቢያለሽ? ኦርቶዶክስ ቤተክርስቲያን እንደምትለው? አዎ እኔ አንድ የቤተክርስቲያን አካል ነኝ። ቤተክርስቲያን ነኝ ብለሽ ታምኛለሽ? የቤተክርስቲያን አካል ነኝ ብዬ አምናለሁ። ቤተክርስቲያን ነሽ? ቤተክርስቲያን ነሽ ስትል አልገባኝም። እስኪ ሶስቱም ቤተክርስቲያን የቤተክርስቲያን መጠሪያዎች ወይም የቤተክርስቲያን ማንነት እስኪ ንገሪ። ያው ያውነት ቤተክርስቲያንነት ንገርኛ ምትለኝ? እሺ እኔ ልንገርሽ። ምእመኑ ራሱ ቤተክርስቲያን ሊባል ይችላል። ምእመኑ የምእመናን አንድነት ቤተክርስቲያን ሊባል ይችላል እና ህንፃው ቤተክርስቲያን ሊባል ይችላል። እኔ ቤተክርስቲያን ነኝ ብለሽ አስበሽ ታውቂያለሽ? ያው እንግዲህ ሶስቱ ክፍሎች እኚህ ናቸው። ቤተክርስቲያን ነኝ ሳይሆን የቤተክርስቲያን አካል ነኝ። እንደ አንድ አካል እንደ ቤተክርስቲያን ውስጥ እቆጠራለሁ እያልኩ ነው እንጂ ቤተክርስቲያን ነኝ አለ ወለተ ጻድቅ። እሱ ህብረት ውስጥ ነው። ህብረት ውስጥ ስትመጪ እኔ የቤተክርስቲያን አካል ነኝ ትያለሽ። አንቺ ብቻሽን ቤተክርስቲያን እንደሆንሽ ታምኛለሽ? እንዴት ቤተክርስቲያን ሆናለሁ? እሺ መምህራን አሉ ከታችና ቤተክርስቲያን ለሶስት ከፍላል። ኦርቶዶክስ ቤተክርስቲያን ለሶስት ከፍላታለች።
አንደኛው ምዕመኑ ራሱ ቤተክርስቲያን ነው ብላ ታምናለች። ሁለተኛው የምዕመናን ህብረት ቤተክርስቲያን ነው ብላ ታምናለች። ሶስተኛው ደግሞ ህንፃው ቤተክርስቲያን ነው ብላ ታምናለች። እሺ ይሄን ደግሞ እኔ አልነግርሽም። እኔ ይሄን አሳይቼሻለሁ። ሄደሽ እንደዛ ነው የሚታመኑ። ስለዚህ ቤተክርስቲያን ነኝ አንልም፣ ግን ትምህርት ላይ ግን እንደ አባቶች ሲያስተምሩ እንደ ቤተክርስቲያን አድርገው ሊያስተምሩ ይችላሉ። አባቶች ሲያስተምሩ በደንብ ስሚ እሺ። ብዙ ጊዜ በጉባኤ የሚሰበከው ህብረቱን ነው ወይም ቤተ መቅደሱን ነው የሚነግሩሽ። አት ኢንዲቪጁዋል ሌቭል አንቺ ራስሽ ቤተክርስቲያን እንደሆንሽ ኦርቶዶክስ ታምናለች ብላም ታስተምራለች። ይሄ ነገር ምንድን ነው? ሰዎች ቲክታክን ብቻ የመማር ጉዳቱ እዚህ ጋር ነው እህታችን። እሺ እኔ አንቺ ላሳስት ምናምን አይደለም። አሉ አባቶች አሉ ሊቃውንት አሉ። ሄደሽ ሰሙ እንዲህ ብሏል። ከዛ ስትመጪ ተመልሰሽ ከዚያም በኋላ እናወራለን። ስለዚህ አንቺ ማለት ቤተክርስቲያን ነሽ። አንቺ ብቻ አይደለሽም። ማህበሩ ህብረቱ ቤተክርስቲያን ነው። ከዚያም በኋላ ህንፃው ቤተክርስቲያን ለሶስት ከፍላ የምታያቸው የሚል ነው። ይሄ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትምህርት ነው። እሺ ሌላኛው ደግሞ ምራሽ የቤተክርስቲያን ታሪክ በዓለም መድረክ የሚለውን እሱም መጽሐፍ በደንብ አንብቢው። ሌላኛው ነገር ደግሞ ይሄ በትምህርት ደረጃ ቤተክርስቲያን ውስጥ ስለሚሰጥ ቤተክርስቲያን ውስጥ ቁጭ ብላችሁ ብትማሩ ደስ ይለኛል። አሊያም ደግሞ ሊቃውንት እኚህ ቲክታክ ላይ ውር የሚሉ አይደሉም። ከየቦታው የተሰበሰቡ ጎረምሶች አይደሉም። ትክክለኛ ቤተክርስቲያን መምህር ብላ የምጠራቸው አሉ። እነሱ ጋር ሄደሽ ቁጭ ብለሽ ተማሪ። ትክክለኛ ነገር ቲክታክ ላይ አንቺን ማስተማር አይደለም፣ እነሱ ራሱ በስርዓት የማያውቁ መምህራን ናቸው ብዙዎቹ። ሁሉም እያልኩሽ አይደለም። ቤተክርስቲያኗ ትምህርቷ ምን እንደሆኑ እንኳን የማያውቁ ሰዎች ናቸው። ኦኬ እንደዛ አድርጊ። አዎ እሺ። እና ላሳያችሁ የፈለግኩት ይሄንን እወቁ። ቤተክርስቲያኗ የምታምነውን ነገር እያመነዘርክ እየጠጣ እየሰከርክ እኔ ቤተክርስቲያን አይደለሁም ማለት አትችልም። ወይ እኔ እዚህ ቤተ እምነት ውስጥ አይደለሁም ብለህ ተናገር። አይከን ተደርገህ ቁጭ ብለሃል። ወጥተህ ግን ሚዲያ ላይ እየሰከርክ መተህ የምትንበዣበሽ ከሆነ ማንን እንደምትመስል የዚያን ጊዜ መናገር አለብህ፣ ማወቅ አለብህ። እዚሁ ስላላችሁ ኦርቶዶክሶች ሄዳችሁ ቤተ እምነታችሁ ምን ብላ እንደምታስተምር ቁጭ ብላችሁ ተማሩ። ችግሩ ምን እንደሆነ ታውቃላችሁ? ተቋም ሲሰደብ እየገባችሁ አብራችሁ ስለምትሳደቡ ነው። የሆነ ነገር ስትባሉ እኛ እንዲህ ተባለን፣ እኛ እንዲሆነን፣ እኛ እንዲሆነን የስትሮንግ የአካሄድ መስተካከል ካለበት ይስተካከል። እዚህ ጋር ስትመጣ ወይም እዚህ ጋር ስትመጪ ራስሽን ወክለሽ ነኝ እኔ ቤተክርስቲያን ነኝ ብለሽ ነኝ። ከዚያ በኋላ ዲስከስ ማድረግ ትችላለህ። አሊያም ግን ልክ አቅም ሲያንስክ ኦርቶዶክስ ቤተክርስቲያን አትበል። አምነክ ትምህርቷን አላቅም አምናለሁ ቤተክርስቲያኗ እኔ አንተ ቤተክርስቲያን ነህ ብላኛለች፣ ግን ብቁ አይደለሁ እኔ መቅደሴን አፍርሻለሁ የምትል ከሆነ ዳስ ጉድ እንቀበልሃለን። በደንብ ስሙ። ላንብብላችሁ። ምን ይላል መሰላቸው? ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ ምዕራፍ 3 ከቁጥር 16 እስከ 17 እንዲህ ብሎ ይናገራል። በደንብ ስሙት። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔር ቤተ መቅደስ በደንብ ቢያፈርስ ይላል እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። እናንተ ናችሁ። ሌላውም ስለ እናንተ ነው የተጻፈው። በነገራችን ላይ ቲክቶክስ ላይ ስላላችሁት ይኸው መለያየት አያችሁት?
መናፍቅነት አንድ ናችሁ እንዴ የምትባሉት እኮ ለዚህ ነው። ይኸው መናፍቅነት ኢየሱስ ክርስቶስ የወደቀ ስጋ ይዟል እያላችሁ የምታምኑ ስጋው የወደቀ ነው እያላ የምታምኑ ከዚህ በላይ መፍቅን አለ? እግዚአብሔር እናንተን እንኳን አንስቷል አይደለም እሱ የወደቀ ማንነት ሊኖረው ይቅርና ይኸው መለያየት፣ መናፍቅነት፣ ምቀኝነት፣ መግደል ይሁት በደንብ ስለ እናንተ ነው። ስካር፣ ዘፋኝነት ይህንም የሚመስል ነው። ምን አንብባችሁ እንኳን አታውቁም አይደል? ና እባካችሁ ይኸውላችሁ አትሊስት እወቁት። ይሄ በድፍረት ክርስቲያን ነን እያላችሁ በድፍረት ክርስቲያን ሆኛለሁ የምትሉ ሰዎች መጀመሪያ መጽሐፍ ቅዱስ ምን ይላል፣ ክርስቶስ ምን ይላል የሚለውን ነገር አንደርስታንድ አድርጉ። ሰክረህ የእግዚአብሔርን መንግስት አትወርስም። ምንም ሁን ይህን የሚያደርግ የእግዚአብሔርን መንግስት አይወርስም ነው የሚለው መጽሐፍ ቅዱስ። ኖ እሺ፣ ሰሙዬ ግርሳ ዝናብ እየዘነበ ስለነበረ እና ድምፅ እንትን ያለ እና እኔ እንዳንድ ቤተክርስቲያን አካል ነኝ ብዬ እንትን እላለሁኝ። እና አሁን አንተ ምንድን ነው ሰሙዬ ያልገባኝ ነገር ያው ቆይቼም ስለመጣሁ ነው ሰይ አልገባኝም። እና ቤተክርስቲያኑ ተዋን ነው ወይስ ምእመን ነው ወይስ አንድ አካል ነው እየተቃወሙ ያለው ስላልገባኝ ነው። እኔ ሲጀመርም ለተቃውሞ የተጠራው ሰው አይደለሁ። ማንንም እንድቃወምም ተቃውም ተብዬ ኃጢአትን እቃወማለሁ። የእግዚአብሔር የሆነን ነገር አውትሻይን እንዳደረግ ሰቡ እግዚአብሔርን እንዲያውቀው ነው የተጠራሁት። ጥሬ ይሄ ነው። ስለዚህ እግዚአብሔርን ለማያውቁ ሰዎች፣ እግዚአብሔር ማን ምን እንደሆነ ለማያውቁ ሰዎች እግዚአብሔር ይሄ ነው እያልኩ እየነገርኳቸው ነው። እዚህ ተቋም ላይ እዚህ ፕላትፎርም ላይ ተቋምን እንወክላለን የሚሉ ሰዎች ራሳቸውን መወከል ያቃታቸው ስላቃታቸው ሰዎች ነው። አሁንም ቦልድሊ ልንገራችሁ፣ ያንተን አለማወቅ ተቋም ላይ አትለጥፍ። ወንጌል አማኝ ብለህ ስትናገር ስትጨረግድ ምን ያህል የተማሩ ሰዎች እንዳሉ አንደርስታንድ ልታደርግ ይገባል። ኦርቶዶክስ ብለህ ስጨፈልቅ ስጨረግድ ምን ያህል የተማሩ ሰዎች እንዳሉ እንድታቅ ነው። እወቁ። ያንተን የእውቀት ውስንነት ለተቋም ሰተህ አታውራ። ለተቋም ሰተህ ይሄ የቲክቶክ ገንዘብ መሰብሰቢያ ሜካኒዝም ነው። አንድ ምንም የማያውቅ ፕሮፌት ወይም ማን ኦፍ ጋድ ነኝ የሚልን ሰው አስገብቶ እሱ ላይ እያላገጡ አርገነው ስለነበር ነው። ይሄ ትውልድን ለማትረፍ ሳይሆን ትውልድን ለማጥፋት ሰይጣን የዘየደው መንገድ ነው። እኔ የሆነን ቤተ እምነት እየሰደብኩ እያንቋሸሽኩ እያጥላላው ሳይሆን እኔ ጋር ያለውን እውነት በፍቅር እየገለጥኩ ነው ሰውን ወደ ክርስቶስ ማምጣት የምችለው። ምክንያቱም እርሱ እንኳን ሁሉን ነገር ማድረግ ሲችል ስለ ሁሉ ሲል ዝም ብሎ በፍቅር ነበር ያሸነፋቸው። ተሳድቦ አጥላልቶ አንቋሾ አይደለም። አሁንም ደምረውንና የደምረው መምህራን በደምረው ዙሪያ ያላችሁ ሰዎች አሁንም አለማወቃችሁን ተቋማይዝድ አታርጉት። ስትመጡ እዚህ ፕላትፎርም ላይ ማንንም ወክላችሁ አይደለም የመጣችሁት። ማንንም ሲጀመር እውቀት እንኳን ያላችሁ ሰዎች አይደላችሁ። ቤተ እምነቷ እንኳን ምን እንደምትል አታውቁ። ለዛ ነው የምትፈሩት። እኔን ስታዩ አንበሳ እንዳየች ጥንቸል የምትዘሉት ለዛ ነው። ሌላውም ማታለል ማጭበርበር ትችላላችሁ። ሌላ ቤተ እምነትን ትችላላችሁ፣ ግን በእውቀት መታችሁ አትሞግቱ። ሰውን ቡሊ ማድረግ በጣም ቀላል። እወቁ። አሁንም ማስጠንቀቂያ እየሰጠናችሁ መተህ ቤተ እምነትን አድረስ እያረክ የምታወራ ከሆነ
ከዛም ነገ መተህ ቤተ እምነት የተነካ ብለህ እንዳትጮህ። ከአንተ እኩል ነፃ ፍቃድ ያለው ሶሳይቲ እንዳለ እወቅ። አንተ በደከምከው ልክ የደከሙ ሌሎች ሰዎችም እንዳሉ እወቅ። ለስድብህ ስድብ የሚመልሱልህ የዛኔ እንዲያረጉልኝ አካኬ ዘራፍ እንዳትል። የስትሮንግ ማንንም ሰፖርት አላረግም። ከቻልክ እውነትህን ግለጥ። ከቻልክ ያለህን አንተ ጋር ያለው መጀመሪያ መች ስለዚህ መጽሐፍ አንብባችሁ መች አውቃችሁ ጨረሳችሁ? ንገሩን እስኪ። ይሄን መጽሐፍ ቅዱስ ታውቁታላችሁ? መጀመሪያ እዚህ መጽሐፍ ላይ ያለውን ቃል እስኪ ህዝቡን አስተምራችሁ ጨረሳችሁ ነው? እንትና አንተ እንዲህ አንተ ድንጋይ መወርወር መፈለልጥ። ወዳጄ ጊዜህን ተጠቀምበት። ጊዜ የሰጠህ ክርስቶስን እንድትሰብክ ነው፣ እንድትሰዳደብ አይደለም። ጊዜ የሰጠህ የሆነን ተቋም እየተሳደብክ ሳንቲም እንድትሰበስብ አይደለም። የህዝቡን ስስ ብልት ታውቃለህ፣ ደካማ ጎን ታውቃለህ። ኦድ የሆነ ነገር ኢትዮጵያውያን ይወዳሉ። ብዙዎቹ ስድብን ይወዳሉ፣ ከትምህርት ይልቅ ስድብ ቦታ ስለሚገኙ። ይሄን ስለምታውቁ ትምህርት እኮ የሚማርበት ቤት እኮ 20 እና 30 ሰው አይኖርም። ስድብ የሚማርበት ቤት ነው አጠቃላይ ህዝቡ ቁጭ ያለው። አይ ዶንት ሃቭ ታይም ጋይስ። አወቃችሁ? እኔ ስለ ክርስቶስ እንድሰብክ ነው የተጠራሁት። የምናገረው ስለዚህ ነው። የምሞግትህን መጽሐፍ ቅዱስን ነው። ስለ አንተ ማንነት አይደለም። ማንነትህ ክርስቶስን እንዲመስል ነው የምነግርህ። ድንጋይ አመለክ፣ እንጨት አመለክ፣ አፈር አመለክ፣ ሳር ጋጥክ፣ አይ ዶንት ኬር አባውት ዳት። የድንጋዮች፣ የሳሮች፣ የእንጨቶች የሁሉ አምላክ የሆነ ክርስቶስን ልነግርህ ነው የመጣሁት። መተህ ስትጠየቅ ጥያቄ መመለስ ሲያቅትህ እንትን የምትባል ተቋም እንዲህ ናት ብለህ ታምናለህ? እንትን የሚባል ተቋም እንዲህ ነህ ብለህ ለምን አንተ ተቋሟን ወክልጃለሁ ብለህ አይደል የመጣው? ለምን አንተ ስለ ራስህ አታወራኝም? ለምን ስለ ራስህ አታወራኝም? አንተ ስላለህበት ያንተ መዳን ነው ወይንስ አንተ ቤተ ክርስቲያን ወይም ቤተ እምነት በላይ ስለተገነባው ስለ ህንፃው ነው የምትነግረኝ? ወዳጄ ክርስቶስ ያሳስበው የቆመ የሰለሞን መቅደስ ድንጋይ ተጠርቦ የተሰራው የሰለሞን መቅደስ ሳይሆን ያንተ መቅደስነት ነው ክርስቶስ ያሳሰበው። አንተን በጽድቅ ህይወት እንድትመላለስ ነው እሱ የመጣው። ሰው የሆነው አንተን የመሰለው ድንጋይ መምሰል ይችል ነበር እኮ። አንተ ያቆምከውን ቤተክርስቲያን መምሰል ይችል ነበር፣ ህንፃውን መምሰል ይችል ነበር እኮ። ወርዶ እኮ አንተን የመሰለው፣ እኔን የመሰለው፣ አንቺን የመሰለው እኮ። እወቁ። ለዛም ነው ቅዱስ ጳውሎስ ይሄን የሚናገረው የእግዚአብሔር ቤተ መቅደስ እንደሆናችሁ እያለ እግዚአብሔር መንፈስ እንዲኖርባችሁ አታውቁምን እያለ ጥያቄ ይጠይቃቸዋል። አታውቁምን? ምን? የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? አንተ የእግዚአብሔር መንፈስ ማደሪያ ነኝ የምትል ከሆነ የእግዚአብሔር መንፈስ መጀመሪያ አክብረው። ግንቡ ጋር ከመሄድ በፊት ህንፃው ጋር ከመሄድ በፊት ራስህን አክብር። እኔ የክርስቶስ ኢየሱስ ቤተ መቅደስ ነኝ፣ እኔ የእግዚአብሔር መንፈስ ቅዱስ ማደሪያ ነኝ ብለህ ራስህ ላይ ስራ፣ ራስህን ጠይቅ መጀመሪያ። ያኔ እኔ የሚሰማኝ ስሜት ዛሬ ይሰማሃል። ከዛም ማንም ይላል የእግዚአብሔርን ቤተ መቅደስ ቢያፈርስ ይላል እግዚአብሔር እርሱን ያፈርሰዋል ይላል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል የሚለው በደንብ አስተውሉ። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ለቆሮንቶስ ክርስቲያኖች ነው። የቆሮንቶስ ክርስቲያኖች በምን አይነት ህይወት ውስጥ እንደነበሩ ታውቃላችሁ።
በዝሙት ህይወት ውስጥ የአባቱን ሚስት ሁላ ያገባ ነበረ። በአህዛብ በቀድሞ የአህዛብ ማንነት ውስጥ ነበሩ። እወቁ። ለእነሱ ነው የተጻፈው የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አንተ የእግዚአብሔር ቤተ መቅደስ እኮ ነህ። አንቺ የእግዚአብሔር ቤተ መቅደስ ነሽ። ቤተ መቅደስ ናችሁ የእግዚአብሔር። አትደነግጡ። ስትጠጣ ስትሰክር አንተ የእግዚአብሔር ቤተ መቅደስ ነህ። ስትዘሙት አንተ የእግዚአብሔር ቤተ መቅደስ ነህ። ስትጠጪ አንቺ የእግዚአብሔር ቤተ መቅደስ ነሽ። አንተ ስትጠጣ ስትዘሙት የእግዚአብሔር ቤተ መቅደስ ነህ። ደንግጥ። ስትሳደብ አንተ የእግዚአብሔር ቤተ መቅደስ ነህ። የእግዚአብሔር ቤተ መቅደስ ይዘሙታልን? በእግዚአብሔር ቤተ መቅደስ ውስጥ ዝሙት ትሰራለህን? በእግዚአብሔር ቤተ መቅደስ ውስጥ ትሰክራለህን? በእግዚአብሔር ቤተ መቅደስ ውስጥ የስድብ ቃልን ትናገራለህ? የመቅደሱ ጌታ ክርስቶስ ኢየሱስ ነው። አንተ በፊቱ ቆመ ጸያፍ ንግግር ትናገራለህ? ወዳጄ ትልቁ ችግር ምን መሰለህ? አንተ የእግዚአብሔር ማደሪያ መሆንን ባላመንክ ሰዓት የዚያን ሰዓት እጣ ፈንታ ከቀራጮች ጋር ይሆናል። እጣ ፈንታ መጀመሪያ ራስ ላይ ስራ። መጀመሪያ ራስሽ ላይ ስሪ ወዳጄ። የዚያኔ ክርስቶስ ኢየሱስ የእውነት በሕይወት ይገለጣል። የዚያኔ ክርስቶስ ኢየሱስ የእውነት በሕይወት ላይ መስራት ይጀምራል። የእውነት ታየዋለህ፣ የእውነት ትገናኘዋለህ። ይሄ ሲገባን ነው አልፈን ስለ ሰው ማውራት እንጀምር። እኔን አትንኩኝ ብለህ አንተ የምትወከልበትን ቤተ መቅደስ የምጠራ ተቋም የምጠራ ከሆነ there is something wrong in your life። ወይ ያለህበት ቦታ ትክክል አይደለም፣ ወይ ያለህበትን ስፍራ አታውቀውም፣ ወይ ደግሞ ለምን እንደምትኖር አታውቅም፣ ወይ እግዚአብሔር ማን እንደሆነ አልተረዳኸውም። ወዳጄ ዛሬ የምነግርህ እኔ ክርስቲያን ነኝ ስትል፣ እኔ ክርስቲያን ነኝ ማለት እኔ የእግዚአብሔር ማደሪያ ነኝ ማለት ነው። እኔ ክርስቲያን ነኝ ስትል እኔ የመንፈስ ቅዱስ ማደሪያ ነኝ እያልክ ነው። እኔ የሕያው እግዚአብሔር ቤተ መቅደስ ነኝ እያለ ነው። ስትገቡ እግዚአብሔር ቤት በጣም ሀምብል ትሆናላችሁ አይደል? በጣም ሀምብል ትሆናላችሁ። አታወሩ፣ ድምፃችሁን ከፍ አታርጉ። ቀጥታ እግዚአብሔርን ነው አይደል የምታስቡት? ወደ ህንፃ ውስጥ ቀሩ፣ ቀጥታ አያችሁ። የተቀደሰው ማንነታችሁ ነው መቅደሱን ሊቀድሰው የሚችለው። እናንተ ረክሳችሁ ቤተ መቅደሱን አትቀድሱትም፣ አትቀድሱትም። ምክንያቱም ድንጋዩ የሚፈርስ ነገር ነው። ይፈርሳል። ዛሬ የገነባኸው ህንፃ ይፈርሳል። ነገር አይፈርስም ብለህ እንዳታስብ። ፈርሶ አይተነዋል። ዛሬ ሶፊያ ሀጊያን አወቅኩ አይደለ? በሐዋርያት ዘመን የታነጸው ቤተ መቅደስ ፈርሶ መስጊድ ሆኖ ነበረ። ዛሬ ላይ ሙዚየም ነው። ይፈርሳል ወዳጄ፣ ይፈርሳል። ይህ ህንፃው ግንቡ ይፈርሳል። አንተ ማትቀደስ ከሆነ ህንፃውን አትቀድሰውም። የሶሪያ ቤተክርስቲያን ዛሬ የለችም፣ ፈርሳለች። የሶሪያ ቤተክርስቲያን ዛሬ ስደት ላይ ናት። ዛሬ የኤፌሶን ቤተክርስቲያን ደብዛው አይደለም፣ መስጊድ ነው። ዛሬ እነ ባቢሎን እነ ዮሐንስ የሰበኩባት እነ ኢራቅ እነ ኢራን የሉም ወዳጄ፣ መስጊድ ነው ያለባቸው። አትፈርስም። ኢትዮጵያ የቅዱሳን ሀገር ናት። ኢትዮጵያ እንዲህ ሀገር ናት ወዳጄ። ኢትዮጵያ የሚባል አፈር የለም። አንተ ኢትዮጵያ፣ አንተ እዚህ ያለ አፈር ኬንያ አለ፣ ዩጋንዳ፣ ሱዳን ምናምን አለ። እዚህ ያለ አፈር ሶሪያ ይላችሁ እንትን አለ፣ አረብ ሀገራት ላይ አለ። እዚህ ያለ ሀገር አሜሪካ፣ አውሮፓ አለ። እዚህ ያለ አፈር
እሺ እግዚአብሔር ዓለምን የባረከው ያንተን መሬት ብቻ መርጦ አልባረከ። አንተ ማትኖርበትን ህይወት እግዚአብሔር ይባርከዋል ብለህ እንዳታስብ። ካንተ የበለጠ ትሁት ሀምብል የሆኑ ክርስቲያን የነበሩ እነ ሶሪያ ጠፍተዋል። እነ ኤፌሶን 4 መልእክታት የተጻፈባቸው ዮሐንስ 3 መልእክት፣ ቅዱስ ጳውሎስ 1 መልእክት፣ የዮሐንስ ወንጌል የተባለ ብቻውን መጽሐፍ ቅዱስ የሆነ የተጻፈባት ሀገር ናት። ስሟ ጭምር ነው የጠፋው። አንተ ማን ነህ የማትጠፋው? አንተ ምንድን ነህ ወዳጄ? እግዚአብሔር የሚቀድሰው አንተን የሚባርከው አንተን እንጂ በአንተ ነው ምድሩ የሚባረከው እንጂ አፈርና ሳር ቅጠል እንትኑን አይደለም። አንተን ሲባርክ ይሰጥሃል። ድንጋዩን ፍሬ አድርጎ ይሰጥሃል እግዚአብሔር አንተ ስትባረክ። እግዚአብሔር አንተን ካልባረከ ፍሬው ድንጋይ እንዲሆንብህ ያደርጋል። እንዳትበላው። መጀመሪያ ራስህን አክብር። አንተ ራስህ ብቻህን ቤተ መቅደስ ነህ። ብቻህን ቤተ ክርስቲያን ነህ። አንተ የመንፈስ ቅዱስ ማደሪያ ነህ። አንተ በሌለህበት ቤተ ክርስቲያን አትኖርም። አንተ በሌለህበት ቤተ ክርስቲያን የለች። ይሄን ነው የምላችሁ። እባካችሁ መጽሐፍ ቅዱስን አንብቡ። እባካችሁ 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 መጽሐፍ ቅዱስን አንብቡ። መጀመሪያ እኔ ቤተ መቅደስ ነኝ ብላችሁ አስቡ። በዛው ህይወት ተመላለሱ። ራሳችሁን ቀድሱ። ፈረንጅ ምን ይላል መሰላችሁ? ኦልሞስት ኦል ደ ፒፕል ኒር ቱ ዘ ቸርች ፊዚካል ቸርች በት ፋር ፍሮም ጋድ ይላል። አብዛኛው ህዝብ ህንፃውን ከቦታል። ያ የሚያማምር ህንፃ በሚያማምር ጥርብ የተሰሩ ድንጋይ የተሰሩ ህንፃውን ከቦታል። ነገር ግን ልቡ እግዚአብሔር ጋር የለ። ልቡ እግዚአብሔርን አያውቀው። ልቡ እግዚአብሔርን አላየውም። አብዛኛው እባካችሁ እኔ ጥሪ ማቀርብላችሁ እባካችሁ መጀመሪያ እናንተ ራሳችሁ ቤተ መቅደስ ሁኑ። ህያው ቤተ መቅደስ ሁኑ። ለእግዚአብሔር የሚመች ቤተ መቅደስ ሁኑ። እግዚአብሔርን ይሁት። ይሄም በጠቅላላ እዚህ ፕላትፎርም ላይ ማንነታችሁን ባትገልጡ ጥሩ ነው። እኔ የእግዚአብሔር ቤተ መቅደስ ነኝ የሚል ሰው አይሳደብም። ጸያፍ ስድብ፣ መጥፎ ስድብ አይሳደብም። ከአንደበቱ ክፉ አይወጣም። ከአንደበቱ እባክህ እባክሽ። ይሄ መጽሐፍ ቅዱስ ሁልህንም እንደ ግብርህ ይሰጣል። ዘማዊ ኮንክ አንተ ዘማዊ ይልሃል። አመንዝራ ኮንክ አንተ አመንዝራ ይልሃል። ሌባ ኮንክ ሌባ ይልሃል። ይሄ መጽሐፍ ቅዱስ ቅዱስ ጻድቅ ኮንክ አንተ ቅዱስ ነህ ጻድቅ ነህ ይልሃል። የክርስቶስ ኮንክ አንተ የክርስቶስ ነህ ይልሃል። የክርስቶስ ካልሆንክ ይልህ መመዘኛ መስፈርቱን ያስቀምጠልህና አይደለህም አንተ የክርስቶስ አይደለህም ይልሃል። ሰካራም ነህ ና ወደ ክርስቶስ አንተ የክርስቶስ አይደለህም። ዘማዊ ነህ ና ወደ ክርስቶስ አንተ የክርስቶስ አልነበርክም አይደለህም። ና የምንጠራ ወደዚህ ጌታ ነው። አመንዝራ ነህ ና፣ ነፍሰ ገዳይ ነህ ና ወደዚህ ክርስቶስ ና። ዳግም ይወልድሃል፣ እንደ አዲስ ትወለዳለህ። ጥሪው ይሄ ነው። ጥሪ የምናደርግላችሁ ለዚህ ነው። ማታ ዘሙተ ማታ ሰክረተ። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ብዙ ዓመታዊ ክብረ በዓል ላይ አቴንድ የሚያደርጉ ሰዎች ናቸው። ተሰብስበው ሁሉንም አይደለም፣ አብዛኛው የት ነው የሚወጣው? ተሰብስቦ የባል ልብስ አድርጎ ነጠላ አድርጎ ሲጠጣ ሲሰክር። የሰው ህይወት አያሳስባችሁ?
እውነት እኮ ክርስቶስ ለአንዷ ሳምራዊት ሴት ሲል ነው ሐዋርያቱን ጥሎ በእግሩ ብቻውን እዛ ድረስ ሄደው የሳምራውያን መንደር ሄደው ያዕቆብ ጉድጓድ አጠገብ ድረስ ሄደው በጠራራ ፀሐይ በነዲዱ ፀሐይ ሄዶ እኮ አንድ ነፍስ ለማትረፍ ነው። አያሳስባችሁም? አንድ ታሪክ ልንገራችሁ። ሐዋሳ ያላችሁ ታውቃላችሁ። የምን ጊዜ መሰላችሁ? አብይ ጾም፣ ይሄ ሁዳዴ ጾም በሚባለው ማለት ጾመናል የዛኔ እና መድኃኔዓለም ቤተክርስቲያን ለማክፈል እንሄዳለን። ስንሄድ የኢቭ ቀን ወይም የዋዜማው ቀን የባህል ልብስ ተለብሷል። እብድ የሚበሉክል መስቀል አለ። ጸጉር በቄንጠ ተሰርቶ ተቆርጧል። እንዱ ሴቷ በቄንጠ ጸጉሯን እንትን ብላለች ምናምን። ቁጭ ብለው ቤተ ክርስቲያኗ ፊት ለፊት ልባቸው እስኪወልቅ ይጨፍራሉ። ሞንታርቦ እንዳይመስላችሁ። ባለቤቱ ማን ነው? ኦርቶዶክስ ነው። ምን አለ በትንሣኤ ቀን እንኳ ባጨፍሩ። ምን አለ ጌታ በመቃብር ትንሣኤ እኮ የዘላለም ሕይወትን የምናገኝበት እንጂ ወደ ዘላለም ሞት የምንሻገርበት አይደለም። ምን እንደተከሰተ ታውቃላችሁ? የዛን ቀን እግዚአብሔር ሞክ የሚያደርግበትን ይቀጣል። ከየት መጣ የማይባል እሳት ሐዋሳ ውስጥ ታውቁታላችሁ። ማዘጋጃ ፊት ለፊት መድኃኔዓለም ቤተክርስቲያን ከየት መጣ? እምሽክ አረጋቸው። ሙሉ ሆቴሎች እምሽክ ማጥፋት እንኳን አልተቻለም። ታውቃላችሁ? የመጠጥ ጠርሙስ እንኳን አልቀረም። ጠርሙሱ ሁሉ ይነድ ነበር። ጠርሙሱ ታውቃላችሁ? ጠርሙስ ሲነድ አይታችሁ ታውቃላችሁ? ጠርሙስ ሁሉ ይነድ ነበር። ቋፍ እንዳይመስላችሁ። እናቱ ክርስቶስ እንድታከብሪው እንጂ ሞክ እንድታደርጊበት አይደለም የጠራሽ። የዳክርስን የጥጦስን መስቀል ሳይሆን የክርስቶስን መስቀል አዳኝ ይሆናል የሚለውን መስቀል ላይ ያረኩት ብለሽ ነው አይደል ታስቢ? በአንገታችን ላይ ክርስቶስን እንሰብካለን። የት ነው ክርስቶስ የምትሰብኩት? መጀመሪያ ውጣ እንጂ ውጪ። ከማሰርሽ በፊት የማንን መስቀል ነው ማስረው? በአንቺ ውስጥ ክርስቶስ እንዲታይ ነው አይደለ? ክርስቶስን እኮ ጠጅ ቤት አይደለም፣ መሸታ ቤት አይደለም። ይውላችሁ እኔ ቤተ መቅደስ ነኝ ብላችሁ የምታስቡ ከሆነ መሰራት ትጀምራላችሁ። መሰራት የክርስቶስ መሆን ትጀምራላችሁ። መጀመሪያ ለራሳችሁ ፕራዮሪቲ ስጡ። መጀመሪያ እኔ የክርስቶስ ነኝ ብላችሁ አስቡ። በእኔ ክርስቶስ ይከብራል ብላችሁ አስቡ። አስቡ። ከዚያን ራሳችሁን የተቀደሰ መስዋዕት ሁል ጊዜ እኔ የክርስቶስ ቤተ መቅደስ ነኝ፣ በእኔ የሚከብረው በእኔ የሚያድረው መንፈስ ቅዱስ ነው በሉ። የእውነት እንዲህ ብላችሁ ስታምኑ እግዚአብሔር በእናንተ ይሰራል። የክርስቶስ መንፈስ ኃጢአተኝነትን የሚያስክድ መንፈስ ነው። እኔ ክርስቲያን ነኝ ስትሉ ኃጢአተኝነትን ክዳችሁ ነው፣ በራሳችሁ አይደለም። በራሳችሁ መካድ አትችሉም። እንኪያስ ባይሆን ሁዳዴን ጾማችሁ ባልጨፈራችሁ ነበር። እንኪያስ ባይሆን ገናን ጾማችሁ ባልጨፈራችሁ ነበር። ማን ነው ኤክስፖ የሚያቀርበው? ማን ነው ጭፈራ? ይሄ ምንድን ነው የሚባለው? ኮንሰርት ምናምን እያለ እንትን ማን ነው? እስኪ ንገሩ። ኦርቶዶክስ አይደሉ? እስኪ መጀመሪያ ራሳችሁን አክብሩ። ለራሳችሁ ክብር ይኖራችሁ። እስኪ እኔ የክርስቶስ ቤተ መቅደስ ነኝ፣ በእኔ የሚያድረው እግዚአብሔር መንፈስ ቅዱስ ነው ብላችሁ እመኑና ተቀበሉ። መጀመሪያ እመኑ፣ ከዛ ተቀበሉት። እግዚአብሔር በእናንተ መስራት ይጀምራል። አምናችሁ መቀበል ስላቃታችሁ ነው ብዙዎቻችሁ እዚህ ቲክታክ ላይ ምንም አይጠቅማችሁ። የእውነቴን ነው የምላችሁ። ዛሬ ትልቅ ነገር ነው እንትን የምላችሁ። ይሄን ክርስቶስ ተቀበሉት። ይሄን ክርስቶስ እዩት። የሚጠራችሁ ይሄ ክርስቶስ ነው። የተጠራችሁትም ለዚህ ዓላማ ነው። የእውነት ታርፋላችሁ። እንደ ክርስቶስ ኢየሱስ የሚያሳርፋችሁ የትም ማንንም አታገኙም። የምትወዱት ጓደኛ ነገ ባዶ አውላላ ሜዳ ላይ ጥሏችሁ ይሄዳል። እናትህ እንኳ ትገዳሃለች። እህት ወንድምህ አጠገብህ አይኖርም።
በምድረ በዳ ያልተወህ የማይተውህ ክርስቶስ ኢየሱስ ብቻ ነው። እባካችሁ እናንተ ክርስቲያን ነን ብላችሁ ስታስቡ እኔ የመንፈስ ቅዱስ ማደሪያ ነኝ እያላችሁ ነው። የቅዱስ መንፈስ ደግሞ ኃጢአተኝነትን የሚያስክድ እናንተን ክርስቶስን ወደ መምሰል የሚያሳድጋችሁ ነው። እግዚአብሔር ይባርካችሁ። የሰማችሁትን በእዝነ ልቦናችሁ ያሳድርላችሁ። በእዝነ ልቦናችሁ እግዚአብሔር ከስድብ መንፈስ ያውጣችሁ፣ ከእርኩሰት ከአመፃ መንፈስ እግዚአብሔር፣ ከስካር መንፈስ፣ ከዝሙት ህይወት እግዚአብሔር ያውጣችሁ እምላችሁ ይሄንን ነው። እግዚአብሔር ይባርካችሁ። እግዚአብሔር በእውነት የሰማችሁትን በልባችሁ ያኑርላችሁ። ይሄን ነው የምመኝላችሁ። ይሄንን ነው ለእናንተ ጸሎት የማደርገው። እሺ ሀሳብ ያላችሁ ሀሳብ መስጠት ትችላላችሁ። ቀጥሉ። አንዴ ነው። እሺ ሲስማን ምን አንድ ሰዓትም የመጣ 11 ሰዓትም የመጣ እኩል ነው ብለህ ነው? አይ እሱ እንዳለ ሆኖ ማለት ነው። ሁሌም አንተ ሰውን እንደሰደብክ ጓ እንዳልክ እንደተራገምክ ነውና የዚህ አይነት መንፈስ ቅዱስ የለም ምድር ላይ። ትህትና የሚባል 5 ሳንቲም ሳይኖር አንተ ወንጌል ለመስበክ በቃ ከታች ታብታብ አድርግ። እንግዲህ እየተሳደብኩ ነበር እንዴ? መጽሐፍ ቅዱስ ስድብ ሆነ እንዴ? ወይኔ በላቸው ማለት አሁን ነበር። እንግዲህ ይሄን ያህል ሰዓት ረጅም ሰዓት ቁጭ ብሏል። ቶማስ ጥላሁን ላስጨርሰው። ምን አያችሁ? ምንድነው ስለ ዘርዘሪው ምሳሌ ሲሰጥ ክርስቶስ ምን አለ መሰላችሁ? በጭንጫ ላይ የተጣለ አይበቅልም አለ፣ በእሾህ ውስጥ የተጣለ ይሰሙታል ግን አለ እንዳያድግ ዘሩን ምን እሾህ ከለከለው አነቀው ነው የሚለው። እሾህ የተባሉት እንዲህ አይነት ሰዎች ናቸው። እንግዲህ እንዲህ አይነት ሰውን እሾህን ገና ሰርቅ ቅንድብ እያደረጉ እመጣለሁ። ምክንያቱም አንተ እንዲህ ነህ አንተ አያችሁ ወዳጄ፣ በመልካም መሬት ላይ የተዘራ ዘር ሁን። ደግሞ አሁንም ስድብ እንዳይመስላችሁ መጽሐፍ ቅዱስ ነው። እሺ ስድብ ለሚመስላችሁ የእግዚአብሔር ቃል። እኛ እኮ ወንጌልን እንስበክ ስንል የእግዚአብሔር ቃል ስድብ እየመሰላችሁ ላላችሁ ሰዎችም ነው። የእግዚአብሔር ቃል መጽናኛና ማጽናኛ ነው። እህታችን ቀጥይ። እሺ ሰማይ ቃል ህይወት ያሰማልን። አዎ መጽሐፍ ቅዱስን በደንብ አድርገን እንትን እያልኩ ነው። እውነት ነው። ቤተክርስቲያን በጣም ከምትቃወመውም አንዱ መስከር፣ መዘሞት፣ በወንድሙ ላይ መጥፎ ነገር ማድረግ፣ ወንድሙን የምታጋደል ምላስ፣ እነኝህም በሙሉ ትከለክላለች። እውነት ነው። ይሄንን አንተም ታውቀዋለህ፣ ተምረኸዋል። ምንም እንትን የለውም። ግን አንዳንድ ወንድሞች ደግሞ እንደዚህ ማለት ዓለማዊ ውስጥ ሆነን በምንነጋገረው ነገሮች እንዳመጣጡ ማለት ቤተክርስቲያን ወክሎ ሳይሆን ቤተክርስቲያን ወይንም ሰታው ሳይሆን ቤተክርስቲያን ወክሎ ሳይሆን ቤተክርስቲያን ወይንም ሰታው ሳይሆን ቤተክርስቲያን በራሱ ስለሆነ ወይንም በራሱ በጠጣው በስካሩ መንፈስ ወይንም እንትን ስለሆነ በፊትም እዚህ ውስጥ እኛ ቤት ውስጥ በቤተክርስቲያን ባደግበት ቤተክርስቲያን ሆነ የምትናገረው ነው። አሁንም ትናገረዋለህ። ምንም ጥርጥር የለውም። እኔ ይስማማኛል የምትናገረው ነገሮች ማለት ነው። የምቃወመው ነገር የለም። በመጣበት ሰውየው ያ ጥፋተኛው ሰውዬ በመጣበት ልክ ትሄድለታለህ እና አመሰግናለሁ። እግዚአብሔር ይባርክሽ እህታችን። ያው ስትሰሙ ሰሙ ሳይሆን እግዚአብሔር ምን ያስተምረኛል ብላችሁ ብዙዎቻችሁ መስማት ብትችሉ ደስ ይለኛል። እና ጨረቃ ትዕግስት እህታችን ከኢየሱስ ጎንደሬው በጸሎት ሪች ሀሳብ ያላችሁ የጌታ ኢየሱስ ሰላም ጸጋ ለእናንተ ይሁን። ከላይ እስከታች ያላችሁት ያው ሰሙ በእውነት ጌታ ይባርክ። አንተ የተጠራኸው ወይም የዳንከው ለጴንጤው ህብረተሰብ ብቻ ሳይሆን ለኦርቶዶክሱ ይድኑ ዘንድ የነፍሳት መዳን ጥሪ ስታደርግ ነበረ። ጌታ ኢየሱስ ይባርክ፣ ተባረክ። ይሄ ከጴንጤም ሆነ ኦርቶዶክሱም ሁሉንም ህብረተሰብ እግዚአብሔርን እንመስል ዘንድ ጌታን እንመስል ዘንድ መመላለሳችንን ከሱ ጋር የምንመላለሰው ለሰዎች እንዲታይ ሳይሆን
መጀመሪያ በቤታችን ራሳችን ቤተ መቅደሶች እኛ ነን። ሰሞም ስትናገር ነበረ የቆመው ግንብ ወይም የቆመው ቸርች አይደለም ጌታ ከኛ የሚፈልገው መጀመሪያ ልባችንን ለሱ ሰተን ነው። ለምን እግዚአብሔር የሚፈልገው እኛን ነው። እኛ ነን ቤተ መቅደሶቹ። እኛ ስንጸዳለት ነው ወይም ደግሞ እኛ ስንጸድቅ ነው እግዚአብሔር ከኛ ጋር ሊሆን የሚችል። ብዙ ያው ለሰው እይታ እንታይ ዘንድ እውነተኛ መመላለስን የምንመላለስ እንመስላለን። እንዲሁም ደግሞ ቸርች ስለሄደን እንዲሁም ደግሞ ቤተክርስቲያን ነጭ በነጭ ለብሰን ስለተመላለስን ውስጣችንም እንደዛ ነገር አድርገን ነው የምንቆጥረው። እንዲሁም ደግሞ እላያችን የሚያዩን ሰዎች እንደዛው ነው የምንመስለው ለሰዎች። ነገር ግን አይደለም። ጌታ የሚፈልገው እኛ ልባችንን ቀደን ልባችንን ንጹህ አድርገን ለሱ እንሰጥ ዘንድ ነው። ስለዚህ ሁላችንም የሚመለከት ነው ስትናገር የነበረው ስታስተምር የነበረው ማለት ነው። ሌሎች ደግሞ አንተ መጽሐፍ ቅዱስ ስታስተምር ወይም ደግሞ እንዲሁም ስትመክር ስድብ የሚመስላቸው ያው እነሱ ሲጀመር ስድቡ ነው ምርቃት የሚመስላቸው። ስድቡ ደግሞ ወንጌል ነው የሚመስላቸው። ስድቡ፣ ጭፈራው፣ እንደዚህ አይነት ነገሮች ወንጌል ነው የሚመስላቸው። እውነተኛ የእግዚአብሔር ወንጌል አንብበህ ልታስረዳ ስትሞክር ስድብ፣ ውሸት፣ እንደዚህ አይነት ነገር ነው ኮመንት እያደረጉ ያሉት። እኔ የነሱ ወንጌል አላቅም ወይም ደግሞ የነሱ ስብከት ምን አይነት ስብከት እንደሆነ አላቅም። እንግዲህ ወይን ጨፍሩ፣ ውጡ፣ ዘምቱ፣ ዝሙት ስሩ ብሎ የሚመክርና የሚያስተምር ይመስለኛል የሚሰሙትኝ። እግዚአብሔር ልባቸውን እንዲከፍቱ ይርዳቸው እና እኔ በዚሁ ቀጥል ነው የምልህ ትሰሙ ማለት ነው። በቃ መሆን ያለበት የሰው ልጅ መጀመሪያ ከመመላለሱ ከጌታ ጋር ነኝ፣ እግዚአብሔርን እያመለኩት ነው፣ በጌታ ቤት እየተመላለስኩ ነው፣ እየኖርኩ ነው ከሚል መጀመሪያ ራሱን ምን ላይ እንደቆመ የት እንዳለ ራሱን መመልከት አለበት አንድ ሰው ማለት ነው። ራሱን ማወቅ አለበት፣ ራሱን ማግኘት አለበት። ምን እያደረኩ ነው? ምን እየሰራሁ ነው? ከምናደርገው ድርጊቶች ራሳችን ካልተቆጠብም ብንጮህ ብንዘምር ምንም አይነት ነገር የሚሰማንም አምላክም የለም። እግዚአብሔር አምላክ ደግሞ ጠዋት ጨፍረን ማታ ጸሎት አድርገን ይሰማናል። እግዚአብሔር ሰው አይደለም። እግዚአብሔር ልናታልለው ሰው አይደለም። ልናስመስል የማንችል አምላክ ነው ያለን እኛ ማለት ነው። ስለዚህ ጠዋት እየዘመረን ነጠላችንን ለብሰን አምረን በቃ እውነተኛ የእግዚአብሔር ወንጌል የገባን ሰው መስለን የምናደርገው ድርጊቶች ለሰው እይታ እናደርጋለን። ከዛን ደግሞ ማታ ዳንክራ ቤት ነው ሲጨፈር የሚታደረው የፈለገውን የሚደረገው። ነገር ግን ከየትኛው ወይን መለየት ወይን ለዓለም ወይን ደግሞ ለመንፈሳዊ ነገር መለየት ነው የሚሻለው። ከሁለት ያጣን ነው ነው ከሁለት ያጡት ነው እየሆኑ ያሉትኝ ማለት ነው። ወይን ከጭፈራው ተለይቶ አንደኛቸው ለጭፈራ መሆን ወይን ደግሞ ለእግዚአብሔር ቤት እግዚአብሔር እንደሚፈልገው በመንፈሳዊ የሆነ ከዓለም ተለይተን መኖር ነው ያለብን። ስለዚህ ጠዋትን እያመለከን ቀንን ማታን እኛን ከማይመስሉ ሰዎች ጋር የምናደርጋቸው ብዙ ሰዎች ስለጨፈሩ ሰዎችን ለማስደሰት ብዙ ሰዎች ይርቀናል በማለትም የምናደርጋቸው ነገሮች አሉ። ነገር ግን አይደለም፣ ጊዜያችን እንዲሁ በከንቱ ማቃጠል ይሆናል እንጂ እንዲሁም እግዚአብሔርን በእኛ ማሳዘን ይሆናል እንጂ የፈለገ ሰው ይራቀን፣ የፈለገ ሰው ትቶን ይሂድ፣ በቃ ጌታን ማምለክ ካለብን በእውነትና በእውነት በመንፈስ ማምለክ ነው ያለብን፣ አለማስመሰል። እሱ በመቅደሱ ላይ እንድንዘሙት እንድንጨፍር የተለያየ የዓለምን ነገር እንድናደርግ አይፈልግም። ምክንያቱም በዚህ በመቅደሶቼ ናችሁ እናንተ የኔ መቅደሶቼ የኔ ማደራ ናችሁ ካለ እንዴት ነው በዚህ በክርስቶስ መቅደስና ማደሪያ በሆነ ላይ የተለያየ ነገርን የምናደርገው? አይቻልም። ስለማይቻል በእውነት እንወስን። እግዚአብሔርን ብቻ እናመልክ። እግዚአብሔርን ምሰሉት
ክርስቶስን መምሰል ያለባችሁ። ክርስቶስን ያልተቀበላችሁ በሱ ያላረፋችሁ ክርስቶስን ተቀበሉ፣ እረፉ። እሱ እረፍት ነው፣ እረፍት የሚሰጥ አምላክ ነው። እሱ ጠዋትን አስጨፍሮ ቀንን የሚያዘፍን የሚያዘምር አይደለም። በቃ እሱና እሱ ጠዋትም በቀጥርም በየትኛውም ሰዓት እሱን እንመስል ዘንድ እሱ ጠርቶናል። እባካችሁን እውነት ግራ የገባችሁ በየትኛው እንደሆናችሁ እንኳን ግራ ገብቷችሁ ያላችሁ በዓል ሲሆን ጾም ይጾምና 2 ወር 3 1 ወር ግን ያ ጾም በምንድን ነው የሚፈታው? በጭፈራ በዝሙት በተለያየ። በጣም ነው የሚያሳዝነው። በጣም በቃ ከእህል ከራብ ውጪ ምንም የተረፈ ትርፍ የለም ማለት ነው። ምንም ያ የጾመ ሰውዬ ምንም ያተረፈ ነገር የለም። አንድ ሰው ጾሞ በጾመ ጾም ውስጥ ትርፍ ማግኘት አለበት። ስለዚህ እባካችሁን ተመለሱ፣ ከእግዚአብሔር ጋር ተገናኙ፣ ጌታን ተቀበሉ። ጌታን ከተቀበላችሁ መንገዳችሁንም ትለዩታላችሁ፣ አካሄዳችሁንም ትለዩታላችሁ። ተባረክ ሰሙዬ፣ ተባረኩልኝ። ጨረቃ አለሽ? እሺ ጨረቃ ከሌለች እህታችን ከኢየሱስ እሺ ሰሙዬ ከኢየሱስ ሰሙዬ እንዴት ነህ? ኧረ እያወራሁ ነው። ፕሊዝ ሰሙዬ አንዴ ትመጣለህ። ጦርነት አደረገው። ሰሙዬ ተባረክ። እኔ እንኳን ሴና ቤት ጀምሮ እየሰማው ነበረ እና ቤት ስትከፍት ደስ ነው ያለኝ። እዛ ቤት በጣም ሲያስወርዱ አላስወራም ሲሉ ስለነበረ እና መክፈት ደስ ነው ያለኝ። ደግሞ ካንተ ደግሞ ብዙ የምንማርብህ ወንድማችን ነህ። እንደውም የወንጌል አማኞች ቤት ትክክለኛ የወንጌል አማኞች ቤት ብትገባ ደስ ይለኛል ለሌላ ጊዜ። ምክንያቱም እሷ መጽናት አለባት፣ ሚናዋንም መለየት አለባት። የወንጌል አማኝ ሆኖ ወንድሙን የሚያሰድብ የለም። በቤቷ ውስጥ ደግሞ ሰዎች የወንጌል አማኞች ሚውት እየተደረጉ እየተወረወሩ ምናምን ነበረ እና ደስ አይልም። ስለዚህ ቤት ራሱ ብትከፍት እኛ ሁል ጊዜ እንመጣለን። የምንመጣው ደግሞ ለሞራል ለምናምን አይደለም፣ የእውነት ስለምንማርብህ ነው፣ ስለምንወድህም ነው። እግዚአብሔር እንቁዋችን ነህ። በአንተ ውስጥ ያለውን ጸጋ፣ በአንተ ውስጥ ያለውን እውቀት እናከብረዋለን፣ እንወደዋለን እና ለዛ ነው። ተግሳጽህም ደግሞ ትክክለኛ ተግሳጽ ነው፣ እንደ እግዚአብሔር ቃል የሆነ ነገር ነው። የእግዚአብሔር ቃል መጠጥን አያበረታታም። ጠጪዎች፣ ሰካራሞች የእግዚአብሔርን መንግስት አይወርሱም ይላል እግዚአብሔር ቃል እና ሰው ባያየን እንኳን ኮንስኮንስ አለው ኃጢአት። ተደብቀን ራሱ ብንጠጣው አይደለም በፊት ለፊት ማለት ነው። ሰው ብዙ አክሲደንት ውስጥ ሊገባ ይችላል በመጠጥ ምክንያት እና ይሄ ደግሞ ዘር ነው። ስለዚህ ከምንዘራውን ነገር በጥንቃቄ ማድረግ አለብን። ሰው ኃጢአትን ዘርቶ መበስበስን የማያጭድ የለም እና የእግዚአብሔር ቃል አይደግፈውም። እኔ ለኦርቶዶክስም እኔ በትክክል በትምህርቷን ያን ያህል ባላቅም መቼም መጽሐፍ ቅዱስ 66ቱን አብረን የምናምነው የምንቀበለው የመጽሐፍ ቅዱስ ማህበር ውስጥ ያለን ስለሆነ በቃ አትጠጣ ነው የሚለው እግዚአብሔር ቃል። ወደ መጠጥም አትመልከት፣ ወደ ወይን ጠጅ ፊትህን አታዙር ነው የሚለው። በቀላ ጊዜ መልኩ ባማረ ጊዜ ይላል እና ይህን ነገር በጣም ነው ጥሩ አይደለም። እየጠጡ እንትን ነው ሞራል አሁን እነደምረው ምናምን እንትን ነው አክቲቪስት በላቸው በቃ ኦርቶዶክስ 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 የሚለውን ነገር ነው እንጂ ትምህርቷን ራሱ በስነስርዓት አውቀው እየሄዱበትም አይደለም። እንደ ኦርቶዶክስ የሆነው ለመጠጣት ከሆነ በጣም ያሳዝናል። በነፃነት ለመጠጣት ለሆድ ቡሌ በቃ እየሄዱ እየጠረጉ ለመብላት ምናምን ከሆነ እንትን እግዚአብሔር ሁለቱንም ያጠፋቸዋል ይላል። ምግብን ሆድን እግዚአብሔር ሁለቱንም ያጠፋቸዋል ይላል እና ሆድ ጠፊ ነገር ነው፣ በቃ አላፊ ነገር ነው። የሰውም አጀብ ደግሞ አላፊ ነገር ነው እና ለምን ጎበዝ እንደሚሉት ራሱ አይገባኝም። በምንድን ያስከበራቸው? አክቲቪስት ነው
በቃ የኦርቶዶክስን ትምህርቷን ይላል። ግን እንኳን ትምህርቷን አይደለም በቃ መሰደቢያ እየሰከረ አጓጉል ነገር እየተናገረ በቃ የማይሆን ነገር እየተናገረ መሰደቢያን ያደረጋት። እንግዲህ ትክክለኛ ፍሬ ያለበት ፍሬ ማፍራት የሚጠበቅበት ትክክለኛ መንገድ ላይ ከሆነ በቅድስና ራስን በመግዛት አንደበቱን በመግዛት ነው። እንግዲህ እንደውም ድሮ ከማይሰድበው አሁን ስድብ እዚህ ጅብርር እያለ እየጠጣ ምናምን ይሄ ከሆነ እንደውም ሊገስጹት እነሱ ራሱ ሚናህን ላይ ሊሉት ነው የሚገባው። ምክንያቱም ፍሬው ይሄ ነው፣ በቃ ይሄ ነው። ስካር ነው ያየነው፣ ስድብ ነው ያየነው። ስለዚህ እሱ ነው እንግዲህ እየተከታተለ እኔ ሰሙ ከመጣ በኋላ ወደኛ ከመጣ በኋላ ኦርቶዶክስን አታክ የሚያደርግ ነገር ሲናገር አላየንም። አትስከሩ፣ አትጠጡ፣ አትዳሩ፣ ዝሙት ምናምን የሚለው ለኦርቶዶክስ ብቻ አይደለም ለማንም በእኛም ቤተክርስቲያን ቤተ እምነት ውስጥ የሚነገር ነገር ነው። እለት ዕለት ስጋችንን በቅድስና እግዚአብሔርን በመፍራት ለመኖር እኛም ሁል ጊዜ የምንሰበከው ነገር ነው እና ለምን ግን እንደሚፈታተኑት እኔ አይገባኝም። በግድ ተሳደብ ተጣላ ከሆነ ወይ እየላኳቸው ከሆነ አላቅም፣ ብቻ የሆነ ፖይንት ለማስጣል ማኖ ለማስነካት የሚያደርጉት ነገር ከሆነ አይገባኝም። ግን እንደውም አክብረው ነበር መያዝ ያለባቸው። ምክንያቱም አንድም ቀን እኔ እስካየሁት ድረስ መዝሙር ሲከፍት ነው የማውቀው፣ ሲያስተምር ነው የማውቀው፣ ወደ እግዚአብሔር ፍቅር እንድንመለስ ለእኛም ማለት ነው። ስለዚህ ምንም ያሰድብ ነገር አለ ነው የምለው። ወይስ ግን አንተ እግዚአብሔር አምላክ ይባርክህ፣ በጣም እንወድሃለን፣ ብዙ እንማርብሃለን። ደግሞ ቀጥል፣ ወንጌል ሰባኪነትህን ስራህ አድርግ ይላል እግዚአብሔር ቃልና ተናገር። ወንጌል መስበክ ደግሞ በወንጌል መስበክ ውስጥ ደግሞ ብዙ ነገር አለው እና ተመለሱ ማለት የጽድቅን መንገድ መናገር፣ መገሰጽ፣ መዝለፍ፣ ይሄ ሁሉ የወንጌል አካል ነው። በቃ ወደ ኢየሱስ ተመለሱ፣ ፊታችሁን አዙሩ ማለት ስራህ አድርገው ማለት ነው። ምክንያቱም ይሄ የወንጌል አካል ስለሆነ እንደውም ቅዱስ ጳውሎስ በዱላ ሁሉ ልምጣባችሁ ይላል ሲገስጽ ማለት ነው። እና አሁን እነሱ የሚመስላቸው አብዛኛው ሰው መረዳት ያለባችሁ ሲናገር ይሄ አሁን አትጠጡ፣ መጠጣት ትክክል እንዳልሆነ መዳራት ሲናገር ይሄ መጽሐፍ ቅዱሳዊ ነው፣ ወንጌል ነው። በቃ ተመለሱ ነው። ይሄ ነው ወንጌላችን ሊሆን የሚገባው። ተመለሱ፣ ፊታችሁን ወደ ኢየሱስ አዙሩ፣ ከመጠጥ ከአጓጉል ከመዳራት ከዘፈን እና ይሄንን ነገር ሰሙ ብቻ ሳይሆን ሁላችን የምንናገረው ነው። ለራሳችንም ደግሞ በየቤተ እምነታችን ሁል ጊዜ የምንናገረው ነገር ነው እና እንደዚህ አይነት ሰዎች አሉ የለመዱ ቤት እየከፈቱ የወንጌል አማኙን የሚያስቀጠቅጡ በሐሰተኛ ነቢያቶችን እያመጡ እኛ ፊት ለፊት የገሰጽናቸውን ያወገዝናቸውን ሰዎች እያመጡ እንደ መነጋገሪያ የሚያደርጉ ይሄ ወንጌል አይደለም። ወደ ወንጌል ፊታችሁን አዙሩ። ተባረኩ። ጨርሻለሁ። ሰሙዬ ለሌላ እድል ስጥ። ወጣ እንዴ? ጽና መቀጠል ትችላለህ፣ ፍሪ ታይም ካለ። ከዛ ሪች አለች። አይ ሰላም ልል ነው። ሁላችሁም እንዴት አደራችሁ? ሰላም ናችሁ? ሰላም ነን። እንዴት ነህ? እግዚአብሔር ይመስገን፣ ሁሉ መልካም እግዚአብሔር ይመስገን አለው። ለእግዚአብሔር ይመስገን። ያው እንግዲህ የተወሰነም ጊዜም ቢሆን ሳዳምጣችሁ ነበረ ማለት ነው። ሰሙዬ ጌታን ተቀበልክ እንዴ? ይቅርታ ግን ተቀብሎኛል። አንተን የተቀበልከው ወይስ እሱን የተቀበለ? ነገርኩህ። እኔም ተቀብዬዋለሁ፣ እሱም ተቀብሎኛል። እኔ ብቻ አይደለም እሱም ነው የተቀበለኝ። አይ ሃይማኖት እንደሚያድን አታውቅም?
ሃይማኖት የትኛው ሃይማኖት ነው የሚያድነው? ማለትም ሃይማኖት ብቻውን ያድናል እንዴ? ሃይማኖት ብቻውን አያድንም። ያ ሰው ያስፈልገዋል አይደል? ሃይማኖትም ቢኖር ብዙ በዛ በሃይማኖት ውስጥ ብዙ ህጎች አሉ። ያው ሰው በዛ ባመንከው ነገር መታመን ማለት ነው ሃይማኖት ማለት። ያስፈልገዋል። ማመን መታመን የሚለው ዲፋይን እንትን የሚል ከሆነ አት ኢንዲቪጁዋል ሌቨል ሲመጣ አዎ ሃይማኖት የሌለው ሰው አይደለም። ምክንያቱም እኔ በሃይማኖት ውስጥ ልገባም የምችለው ሳምን ነው። ስለዚህ ማመኔ ደግሞ ማንን ነው? እግዚአብሔርን ነው። ስለዚህ ብዙ ጊዜ ሃይማኖት የሚምታታባቸው ላለ ሃይማኖት ራስን የማይመለከት ለሚመስላቸው ሰዎች ይሄ ትልቅ ሜሴጅ ነው። ሃይማኖት ማለት ስለተለያዩ ተቋማት ማውራት ሳይሆን አሁን ስላለሁበት ከሆነ አምኛለሁ፣ ያመንኩት እግዚአብሔርን ነው፣ የምከተለው እግዚአብሔርን ነው። ድህነቴንም የጀመረውም የፈጸመውም እግዚአብሔር ነው። የድህነቴ ጀማሪም ፈጻሚም እግዚአብሔር ነው። በዚህ ውስጥ ደግሞ ከእኔ ምን ይጠበቃል የሚለውን እኔ የተከተልኩትን ልመስል ወይም የተከተልኩትን መምሰል እንዳለብኝ መጽሐፍ ቅዱስ ይነግረኛል። በርኩሰት መንደሮች እንዳልገኝ፣ በርኩሳን ጎዳና እንዳልሄድ፣ ከማይመቹ ሰዎች ጋር በማይመች አካሄድ እንዳልጠመድ እግዚአብሔር ይነግረኛል። ስለዚህ እኔ ደግሞ አመንኩት የምለው ስቀበለው ነው እና ይሄን ሁሉ ነገር በራሴ አይደለም፣ እርሱ በሰጠኝ ጸጋ፣ የእርሱ ጸጋ እያገዘኝ በዚህ ህይወት ውስጥ እመላለሳለሁ። የዚያን ሰዓት እኔ ክርስቲያን ነኝ እላለሁ። ሃይማኖትህ ምንድን ነው ብትለኝ እኔ ክርስቲያን ነኝ ነው የምልህ። መልካም። በነገራችን ላይ ማንም ኦርቶዶክስም በእግዚአብሔር ነው የሚያምነው አይደል? የሚያመልከው ክርስቶስን ነው አይደል? እኔ ስለ ኦርቶዶክስ ሳይሆን የማወራው ስለ ራሴ ነው የማወራው። የትኛውንም ተቋም ወክዬ ወይም የትኛውም ተቋም ሪፕሬዘንት አድርጎኝ አይደለም እያወራሁት ያለሁት። ይኸው እያወራሁ ያለሁት በዚህ ልክ ነው፣ በዚህ መጠን ነው። መልካም። አይ ቅድም እህቴ ስትናገር ምንድን ነው ያው አታች የምታደርገው ኦርቶዶክስን መጠጥ እንደሚፈቀድ ምሳሌ መጠጣት እንደሚቻል ምናምን አድርጋ ነው ስትናገር የነበረው እና ያው ማስቆም ነበረብን ለማለት ፈልጌ ነው። ዞሮ ዞሮ ለምንድን ነው ከቤተ ክርስቲያን መጠጥ የማይወጣው? አሁን እኔ ያልገባኝ ነገር ለምንድን ነው አሁን ከቤተ ክርስቲያን መጠጥ የማይወጣው? ምክንያቱም ብዙ ትውልድ እየጠፋበት ነው። በጣም ብዙ ሩድ የሆኑ ነገር እየተመለከትን ነው። መጠጥን የሚተካ ሌላ ነገር የለም። ሰው ካልጠጣ ውሃ አይቻልም፣ ለስላሳ መጠጦች አይቻልም። ለምንድን ነው አልኮል የሚገባ? እኔ ግን አላልኩም። ሲቀጥል ግን ሁለት ይፈቀዳል መጠጠው ተብሏል ሲጀመር ማለት ነው። ከእሱ ጋር እናወራማ። አንዴ ከኔ ጋር ይጨርስና ለምን ነው ቤተክርስቲያን መጠጥ ማከለክለው? ቤተክርስቲያን በነገራችን ላይ ማንም እንዳይገባ እኔ እናንተን ጨርስ። በጾም ወቅት እንኳን መጠጥ ቤተክርስቲያን ውስጥ እንደሚገባ ታውቃለህ? አታውቅም? ኦልሬዲ ታውቀዋለህ። በጾም ወቅት አልገባኝ። እስቲ በጾም አብራራው። ወቅት ቤተክርስቲያን ውስጥ መጠጥ እንደሚገባ ታውቃለህ? ጠላ እንደሚገባ። ቤተ መቅደስ ይገባል። አረ በእግዚአብሔር ነው ቤተ መቅደስ አላልኩም። ሲጀመር ማን ነው ቤተ መቅደስ ጠላ ማስገቡ? ሲጀመር ጠላ ሲጀመር ምግብ ራሱ ቤተ መቅደስ ይገባል አይደለም? ጠላ መልካም። መጠጥ አጠጡ የሚል አለ ከመጽሐፍ ቅዱስ። አትመኝ ሁሉ ይላል። አጠጡ ብቻ አይደለም። እሺ አውጣልኝ፣ እኔም ላውጣልህ። አጠጡ የሚል ከመጽሐፍ ቅዱስ አውጣልኝ። ይቅርታ ግን እኔ አሁን ስለዚህ ልጨቃጨቅ ሳይሆን የመጣሁት ልከራከር ሳይሆን መጽሐፈ ምሳሌን በደንብ ማንበብ ትችላለህ። መጽሐፈ ምሳሌ ላይ በደንብ አድርጎ ሰለሞን ያስቀምጠው። በደንብ ምሳሌን ስታነበው እንደው መጽሐፈ ምሳሌ ወንድማችን አንድ 31:6 ገብተን እናንብበው። ምንም ችግር የለውም ወንድማችን። እኔ አሁን እሱ አይደለም ይለ በደንብ ይለ እኔ አሁን ላወራ ሳይሆን እንትን እንዲህ አሁን ልንጨቃጨቅ መጠጥ እንዲህ እንዴት ነው አንተ መጠጥ ነው ወግነህ አጠጡ ጠጡ የሚል ወዳጄ? መጠጥ ጥቅሙ ምንድን ነው? አትስከሩ ነው እንጂ የሚለው አጠጡ የሚል የለም። ጠጡ የሚል የለም መጽሐፍ ቅዱስ። አይ ጥቅሙ ምንድን ነው የመጠጥ? እስኪ ንገረኝ። እሺ መዝሙር 103:15 ላይ ያውጣልኝ። መጠጥ ጥቅሙ ምንድን ነው? ችግር የለውም እንዲሁ ማውራት ትችላለህ። ቶፒክ ልሰጠው ስለማለት ለምን እያነበብን አይሻልም?
ቶፒክ ልሰጠው አልፈልግም። እኔ ቤት ስለ መጠጥ እንዲወራ አልፈልግም። ግን ጥቅሙን ንገረኝ አንተ ስላነሳኸው እኮ ከመጽሐፍ ቅዱሱ እንሂዳ። እኔ ከእኔ ሳይሆን መጽሐፍ ቅዱስ ነው አይደለ? እናንተን ለአግባቢያን ሊያስማማን የሚችለው የመጠጥ ጥቅሙን የራሳችን መጽሐፍ አስተሳሰብ ቅዱስ አይደለም። ይናገራል። ይናገራል። አዎ። እሺ መጽሐፍ ቅዱስ የሚናገረውን እየገለጥክ ንገራቸው። መልካም ራስን እንድታነበው ፈልጋለሁ። አይ አንተ መዝሙር አንብበው፣ 103:15 ላይ አንተ አንብበው። እሺ፣ ወይን የሰውን ልብ ደስ ያሰኛል ይላል። የትኛው ወይ ጠጁን ነው እኮ የትኛው ወይን እኮ እንነጋገር ያልኩ እኮ እሱ ላይ ነው። ወይን መጠጥ ነው እንዴ? እሺ፣ ጣና ዘገሊላ ላይ የጠጡት ወይን የትኛውን ነበረ? ቃና ዘገሊላ ቤተክርስቲያን ነው እንዴ? ሰርግ ቤት ላይ የታደሙት ማለት ነው እኮ ቤተክርስቲያን እሱን ተወውና በቀና ማለት ልንግባባ ነው አይደለ? ሰሙዬ አዎ። አይ በደንብ እኔም ታውቀኛለህ፣ በደንብ አውቃለሁ አይደል? እንደ ሌላ እንድንግባባ ምናምን ሰው አትይኝ። አይ እንድንግባባ እኮ ነው ማወራ። ቃና ዘገሊላ ቤተክርስቲያን ነው ወይ? እቶ ቤተክርስቲያኑን ተው። አሁን እኛ መጠጥ አንድ ክርስቲያን ይጠጣል ወይስ አይጠጣም በሚለኝ ነው አይደለ? ከቤተክርስቲያን ውጣ። እኛ እንደ ምዕመን ነው የምነጋገረው። ከቤተክርስቲያን ውጣ ነው ያልከው? ጀስት ዲስከስ እያደረግን እኮ የነበረው ከቤተክርስቲያን አስፈላጊ ከሆነ እሱ ላይ እንመጣለን። ቆይ አይ መጀመሪያ ኖርማሊ ስለመጠጡን ጨርስ። እዚህ ጋር እናወራና እንጨርሰው። ቤተክርስቲያን መጠጥን ትፈቅዳለች እያልከን ነው? ማለትም ቤተክርስቲያን ውስጥ መጠጥ መግባቱ ትክክል ነው ጥሩ ነው እያልክ ነው? ይበል ጎበዝ እያልክ ነው? ኧረ ሰሙ እንዴት ነው የምታስበው? አይ እኮ የቤተክርስቲያኑን አሁን እኔ ተውና ዲስከሽናችን ምን ስለ እንደሆነ መጠጡ አልገባኝም። ስንጨርስ ስለ ቤተክርስቲያኑ እንመጣለን። ስለ መጠጡ ሳንግባባ እንዴት ነው ስለ ቤተክርስቲያን መግባትና ለመግባት እኔ ስለ መጠጥ የምንወያየው? በነገራችን ላይ እኔ የሕክምና ባለሙያ ስለ መጠጥ ጉዳት በደንብ ማቅ፣ መጠጥ ጥቅሙ የቱ ጋር እንዳለ ማቅ። እሺ ምንም የማላቅ ምናምን እንደዚህ አይነት ሰው ከመሰልኩ እንትን በልና ኖርማሊ ማንም በዚህ ዙሪያ እውቀት ያለው መጥቶ ከኔ ጋር ማውራት ይችላል። በአልኮል ዙሪያ እኔ እኮ እያልኩ እናውራ እኮ ያለሁት እያልኩ እኮ ነው። አይ እኔ አሁን እያልኩ ያለሁት በመጠጣትና ኧረ ቆይ አንዴ ሚውት አድርጉ። ኧረ ቆይ እንትን እያልኳቸው ያለ አሁን እኔ እንትን ልልህ አይደለም። በነገራችን ላይ ስለ መጠጥ ጥቅም እንድናወራ ወይም ጊዜ ሰተን እንትን እንድንል አይደለም። ስናት ማይ ቶፒክ ይሄ የኔ ኢንተረስቴም አይደለም። ሲቀጥል እኔ እያልኩ ያለሁት በፍጹም ቤተክርስቲያን ውስጥ መጠጥ መግባት የለበትም ብዬ የማምን ሰው ነኝ። አሁን አይደለም ድሮም አቋሜ ይታወቃል። እዛም እያልን ያለ ነው። እስኪ ቤተክርስቲያን ህዝቡ ከምን እንዲጾም ነው የምታዘው? እስኪ ንገረን። ኃጢአት ከኃጢአት ያው የጠሉላት ምግቦች ኃጢአት ናቸው እንዴ? እህ እሺ የስጋ ነክ ምግቦች ኃጢአት ናቸው? የስጋ ነክ ምግቦች ኃጢአት ናቸው ማለት ስጋ መብላት ኃጢአት ነው? ስጋ መብላት ኃጢአት አይደለም። ቅዱስ ጳውሎስ ምንድን ነው ያለው? ሰውን የሚያስት ከሆነ ግን አልበላም ነው ያለው እንጂ ስጋን መጾም አይገባውም። አንድ ክርስቲያን ተደብቆ መብላት ይችላል ማለት ነው። ተደብቆ መብላት አይችልም። ማን ያለው? በጾም ሰዓት የራሳችን የሆነ የቤተ ክርስቲያን ቀኖና አለን አይደለም እኮ መብላት ሰው አይችልም። መጾም ባለበት ሰዓት እንዲጾም አዎ፣ መብላት አይችልም። አዎ በጾም ሰዓት ስጋ መብላት አይችልም። አዎ አይችልም። ስጋ፣ እንቁላል፣ ወተት እኚህን የመሳሰሉ። ታዲያ መጠጥ መጠጣት ለምንድን ነው የሚያከለክለው? እኮ መጠጥን መጠጣት እኮ አይቻልም እኮ አልኩህ እኮ። አይቻልም። በጣም ጎበዝ። ታዲያ በጾም ወቅት የሚገባው ጠላ ለማን ነው? እኮ መጀመሪያ መጠጥ መጠጣት ይቻላል ወይስ አይቻልም ነው። አሁን እሱ ጋር እንሂድና የሰውን ልጅ በጾም ኃጢአት ሰዓት ውስጥ የሚከተው ስጋ መብላት ነው መጠጥ መጠጣት ነው? እኔ ስላልገባኝ ስጋ መብላት እንጂ መጠጥ መጠጣት ወይኔ በላቸው። መጠጥ መጠጣት እኮ
አንዴ መጠጡ ገደብ ጽጌ እንዴ? ውሃ አጠጣም እንዴ? ጽጌ አንዴ ማለት ውሃ ባነሳው ሀሳብ ላይ ጽጌ አጣጡ የሚል መጽሐፍ ቅዱስ የለም? አጣጡ የሚል መጽሐፍ ቅዱስ የለም? አውጣልኝ፣ አጠጡ የሚል አውጣልኝ አለ። እኔ ግን ጠጡ ለምሳሌ የሚል አውጣልኝ። በጣም ቆይ እንመጣለን፣ ችግር የለውም። መጽሐፍ ቅዱስ ለምሳሌ ቲቶ ላይ ምዕራፍ 1 ኤጲስቆጶስ የሚሆኑት እነማን ናቸው? የማይጠጣ የማይሰክር ማለት ነው። ይህን ደግሞ ጢሞቴዎስ ላይም አለ የማይጠጣ አትስከር የሚል ማለት ነው። እና ለምንድን ነው ማንጠጣው? አሁን ሌሎችም እኛ ክርስቲያኖች ስለሆነ ሌሎችም ሰዎች እየታዘቡን ስለሆነ ስለ መጠጥ አንከራከር፣ መጠጥን እየደገፈን አንከራከር። ከዛ ርዕስ እንውጣና ህይወት የሚሰጥ የሚያነጻውን ነገር ብናወራ መልካም ነው ብዬ አስባለሁ። ጽና ለምን መሰለ አሁን ህይወት በማይሰጠው ነገር ላይ ከምንከራከር እና ሙስሊሞች ገብቶ ደግሞ ምንድነው የሚያደርጉ? በቃ ኦርቶዶክስ ኦልሬዲ መጠጥ ሰካራም ነች፣ መጠጥ ትጠጣለች፣ ለመጠጥ ትከራከራለች ብሎ ነው የሚቀበሉት ማለት ነው። ስለዚህ በቃ መጠጥ ኃጢአት ነው፣ ቤተክርስቲያኔ አታስተምሩኝ፣ ጠጡ እያለ አታስተምሩኝ። ስለዚህ አንተ ደግሞ ጠጡ ምልም አለ አትስከሩ ነው የሚለው አትስከሩ ነው እንጂ አትስከሩ እንጂ የሚለው አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 23 ላይ ስለ ሆድህና ስለ በሽታ ብዛት ጥቂት ወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ ይላል። አይ ግን የምር ጥቂት ነው መጽሐፍ የተባልከው። ቅዱስ ላይ ቆይ አንዴ መጽሐፍ ቅዱስ ላይ የወይን ጠጅ አትጠጣ የሚል ክፍል የለም እያልከን ነው? ጽና እኔ አትስከር ነው የሚለው አትጠጣ እኮ። እኔ ደግሞ ጠጡ የሚል አመጣልሃለሁ። አይኸው አመጣሁልህ እኮ። አንተ አትጠጡ ነው አይደል? እኔ ደግሞ ጠጡ የሚል አመጣልሃለሁ። አንተ ኦርቶዶክስ አትስከሩ ነው የሚለው። ጽና አንተ ኦርቶዶክስ አይደለም። እኔ ኦርቶዶክስ ከይቅርታ ጋር ኦርቶዶክስን አትወክልም በእርግጠኝነት ማለት ነው። ምክንያቱም ኦርቶዶክስ እንደዚህ አታስተምርም። ኦርቶዶክስ እንደዚህ በሃይማኖቴ በነገራችን ላይ ብሮ በሃይማኖቴ ላይ አትምጣ። አይ ኦርቶዶክስ አይደለም። አንተ ምንድነህ? አንተ ምንድነህ? መጀመሪያ አንተ ምንድነህ? ኦርቶዶክስ ነው። ተው ታምራት ተው። እሺ በነገራችን ላይ አይ እግዚአብሔር ራሱ ሲያዝም እንመለከታለን። ለዛ ነው ቅድም ምሳሌ ላይ የምናነሳ ከሆነ ምሳሌ ብዙ ስፔሲፊክሊ ሜንሽን እያደረገ መጽሐፍ እኔ አሁን እኔ መጠጥን ቶፒክ አድርጌ በህይወቴም ከሰው ጋር ወርቻ አላውቅም፣ ማውራትም አልፈልግም። አትጠጣ ነው የምለው ሰውን። መጽሐፍ ቅዱስም የሰው ልጅ ወይን አይደለ ወይን ጠጅ መጠጣ ወይን ጠጅ ከሚጠጡ ጋር አብረህ አትቀመጥም ይላል። እሱን አይደለም እያለ ያለ ነው። ገብቷል። ገብቼ ግን ማውራት ስለማልፈልግ እንደውም አንድ ሰው ማን ነው የሚባለው ሜንሽን እያደረገልን ጂሰስ ካሚንግ አጌን ይሄ ይናገራል ክሊርሊ። እኔ እንደውም ቅድም እሱን እንትን ልልህ ነበረ ምሳሌ ስልህ ግን ማውራት ስለማልፈልግ ነው። ገባ? ይሄ አይደለም ሲጀመር መጠጥን ፕሮሞት የሚያደርግ ሰው እኔ እንጃ የሴጣን ጓደኛ ካልሆነ ወይም ሴጣን ካልሆነ በስተቀር ከክርስቶስ የሆነ መጠጥን ፕሮሞት ያደርጋል ያበረታታል ብዬ አላምነው። ኦል ኢን ኦል ስፔሲፊክሊ እያልኩ ያለሁት ቤተ ክርስቲያን ውስጥ አይደለም። ቤተ ክርስቲያን ከቤተ ክርስቲያን ውጪ እንኳን ዓለም እንኳን እኮ የሰው ልጅ አትጠጡ እያለች ነው የምትመክረው። አይደለም ቤተ ክርስቲያን ይቅርና ሳይንሱ ራሱ የሰው ልጅ መጠጥ አይጠጣ እያለ ነው የሚመክረው። አሁን ካርሲኖጀኒክ ሄፓቶሴሉላር ካርሲኖማ ያስከትላል እያለ መጠጥ። ስለዚህ በተቻለ መጠን እኛ እየተቃወመን ያለ ነው። አሁንም ቤተ ክርስቲያን የሚገቡ መጠጦች መቆም አለባቸው። አንድ ትውልድ መታደግ ከፈለጋችሁ ሰው ቤቱ ኪኔቶ ጠምቆ መምጣት ይችላል። ለነገሩ እሱም አልኮል አለበት። ከዛ ውጭ ለስላሳ ገዝቶ መምጣት ይችላል። ውሃ ይዞ መምጣት ይችላል። መጠጥን አናበረታታም። ትውልድ ቀሳፊ፣ ሰውን ከክርስቶስ የሚለይ ሰውን ለሲኦል ሪክሩት የሚያደርግ መሳሪያ ነው መጠጥ። ቤተክርስቲያን የጠጣ ውጭ አይሰክርም ማለት ከባድ ነው። ይሄንን ነው የምንለው። ሌላኛው ደግሞ ቤተክርስቲያኗ አጥብቃ መጠጥን ትቃወማለች። በጾም ሰዓት አትጠጣ ነው የምትለው። አንድም የሰው ልጅ ከሚጾመው ከወይን ጠጅ ነው። ስለ ዳንኤል ታሪክ በስፋት ታነሳለች። ዳንኤል ነው አይደለ? አጽዋማት ላይ የሚጠቀሰው በስፋት ስለ ዳንኤል ታሪክ ነው አይደል? ስለዚህ አሁን እየተደረገ ያለው አሁን ያለችው ቤተክርስቲያን በፍጹም ሪትን ከሆነችው ቤተክርስቲያን ፕራክቲሱ ላይ የተለየች ናት። ማለትም
ቤተ ክርስቲያኗ ሳይሆን ሰዎቹ መጠጥ በጣም ታወግዛለች። በጣም ምን አለ ስጋ ቤት ከፍታችሁ ጠጅ ቤትና አልኮል ቤት ብትዘጉ፣ ግሮሰሪዎች ቤት ዘጉ፣ ሀገር ሰላም ትሆናለች እኮ። ስጋ ቤት ሉካንዳ ቤት ዘግቶ እኮ መጠጥ የሚሸጥ ጉር ነው ያለው። እንግዲህ ሰውን ወደ ዝሙት ህይወት የሚመራው መጠጥ ነው እንጂ ስጋ አይደለም። ስጋ መብላት አይደለም። ኢት ኒድስ ፕሮሰስ። አያሰክርም እኮ ስጋ፣ ራስን አያስትም እኮ። ከዛ ይልቅ ነው። እሺ ቀጥል። መልካም ያ አይ እዚህ ጋር ሰሙ ወንድማችን ስለ ወይን ጠጅ በብዛት በወንጌላችን ላይ ስለ ወይን ጠጅ ተጽፏል። ግን አይሁዱ ደግሞ ስለ ምድራዊ ስለሚጠጣ ወይን ጠጅ ሳይሆን በመንፈስ ልትረዳ የሚችል ስለ ወይን ጠጅ የምድራዊን አይደለም አለ መጽሐፍ ቅዱስ ላይ ብዙ ቦታ ማለት ነው። ያንን ልለው ፈልጌ ነው ወንድማችን። ሲጀመር የእግዚአብሔር ቃል ስለዚህ ስለ ምድራዊ የሚያሰክረው ወይን ጠጅ አያወራም። እሺ ግቢና ብዙ እንትን ሰጥሻለሁ። መጽሐፍ ቅዱስ ስለ ምድራዊ ነገር ላይ ብዙም ትኩረት አይሰጥም። ስለ ወይን ጠጅ በሌላ አይሁድ መፍታት አለብን። የምትኖሪ ህይወት ሙሉን አንብበው። ምድር ላይ ነው መጽሐፍ ቅዱስ ስከር ብሎ አያስቀምጥልህም። የኔ ወንድም ሀሳብ እንትንም በለውና ሀሳቡን ትይቆ የተገጠመ እንቋጫው። በጣም የምጠላው ጭቅጭቅና እንትን ሰፖርት ታረጋለህ ቤተክርስቲያን ውስጥ መጠጥ መግባቱን? ነገርኩ እኮ እኔም እኮ አልፈቅድም። እኔ አንዱ ተቃዋሚ ነኝ ያልኩ፣ ግን መጠጥ ግን አለመጠጣት። ቆይ አዳምጠኛ እንዴ! እኔ እኮ ተቃዋሚ እኮ ነኝ ብሮ፣ አልፈቅድም። ግን ምንድነው መጠጥ ብዙ ሰዎች ብለው የሚያስቡት ምንድነው መጠጥ መጠጣት አይቻልም ብለው ነው የሚያስቡት። ግን መጠጥ መጠጣት ይቻላል፣ ግን አትስከር ነው የሚለው በብዙ ቦታ በመጽሐፍ ቅዱስ ውስጥ የሀገር ቦታ ተጽፏል። ስለዚህ ኦርቶዶክስ ስለሚጠጣ ኦርቶዶክስ እንደ ጠጪ አድርጎ መታሰብ ወይም እንደ ሰካራም ተደርጎ መታሰብ የለበትም። ከዛ ከመጠጥ በላይ እኮ ያዕቆብ መልእክት ምዕራፍ 3 ላይ ስለ ምላስ ይናገራል። አሁን እዚህ ጋር ብንቀሰፍበት ከመጠጡም ከሌላውም በላይ ብናነበው ሙሉን የሚገርም በጣም አስደንጋጭ ነው። ያዕቆብ መልእክት ምዕራፍ 3 ከቁጥር 5 ጀምሮ ስለ ምላስ ነው የሚናገረው። ምላስ ምን ያክል እንደው ክፉ እንደሆነች ማለት ነው። ከመጠጡና ከስጋው በላይ ምላስ ነች የሰው ልጅ ልትሰብረውም ልታስትህም ልታሰናክልህም ኃጢአትም ልታሰራ የምታዘሙትህም እኮ ስጋ በነፍስ ላይ ሲሰለጥን ምላስ ነው አይደለ? ለዝሙታውን ምሳሌ የምትቃረበው በምላስ ነው አይደለ? ያንን ሰው ልታሳምን የምትችለው ሁሉ ነገር በምላስ ነው የምትሰናከለው። እና ስጋ መብላት ችግር የለውም፣ መጠጥ ግን ይከልከል። አሁን ምሳሌ እዚህ ሁለቱ ላይ እናነጣጥር። አንድ ሰው ሲደላው እኮ ነው ስጋው በጣም ምኞቱ የዓለም ነገር ወይም ስጋው ሲከማች ነው አይደል መጠጥ የሚጠጣው። ስለዚህ አንድ ሰው በጎስቋላ ህይወት ውስጥ እየኖረ ይህን ያክል መጠጥ እንደሚጎዳው ስለሚያውቅ ወይም በመንፈሳዊ ህይወቱ ካወቀ የሚገርም በጤናውን በኩል አይጠጣም። ያ ሰው በእምነቱም ቢሆን አይጠጣም። ቢጠጣም ደግሞ እኔ አንድ ኮምፓሪዥን ላቅርብልህ። እሺ አረቄ ስንት ብር ነው የሚጠጡት? እኔ እንጃ ዋጋውን አላውቅም እውነት ለመናገር ቢያንስ 7-8 ዓመት በየሰፈሩ አይደል እንደ አረቄ የሚሸጠው? እሺ አረቄ ዋጋውን እግዚአብሔር በሚያውቀው አላውቅም። እሺ በእንትኑ 20 ብር ወይም 30 ብር በለው አረቄ። ስጋ የሚሸጠው ስንት እንደሆነ ታውቃለህ? 2300 ብር ነው ትላለህ። ሰው ስጋን ስለማያገኝ ነው ጾም የተባለው ወይንስ አክሰሰብል ቢሆን ሰው ስጋን ይተዋል ወይ ነው? ዳንኤል የተከለከለው መጠጥ ወይን ጠጅም ባፉ እንዳያልፍ ነው አይደል? አሁን ግን በጾም እያየን ነው። ጠላ እየገባ ነው። በጾም ቢራ ሲጠጡ እያየን ነው። እና ይሄ ህግ መጽሐፍ ቅዱስ የማይገዛቸው ሰዎች አሉ። ኢቭን ቤተክርስቲያኗ ራሱ እኮ እንዲህ ብላ አታምነው። አንድ ጥያቄ ልጠይቅ በዚሁ ላይ አንድ ላይ አድርገህ እንድትመልስ ፈልጋለሁ።
ምሳሌ አንድ ሰው እስከ 9ም እስከ 12ም ጾመ ልበል። ጾሞ 11 ሰዓት ወይም 1 ሰዓት ላይ ማታ የቁርሱን 1 እንጀራ የምሳውን 1 እንጀራ አድርጎ የራቱን 1 እንጀራ አድርጎ ይህ ሰው 3 እንጀራ ማታ ጾሞ እንግዲህ ማታ ቢበላ ኃጢአት ነው ወይስ ኃጢአት አይደለም? ሲጀመር ይሄ ኃጢአትም አይሆንበትም። ሲጀምር ጾሙን አልጾሙም ነው የሚባለው። ግን ጾም መጽሐፍ ማለት ቅዱስ ጠግባ ትብላ ይላል አይደል? ለሌላቸው ጾም ማለት ለሌላቸው ማካፈል ነው። አሁን ብዙ ጊዜ እኔ ጾማለሁ ለሚሉ ሰዎች ቁርስና ምሳውን ለማይበላ የማይሰጥ ከሆነ እሱ ጾም አይደለም። ኢቨን ሃይማኖቱ ራሱ እንዲህ ነው የሚናገረው። አሁን ላይ ግን እየተደረገ ያለው እውነት ጾም ነው። እኔ እየጾምኩ ነው ብሎ ቁርሱን አውጥቶ ለድሃም ይሰጣል። እኔ እየጾምኩ ነው ብሎ ምሳውን አውጥቶ ድሃም ይመግባል። በጾም ወቅት የቸርነትን ስራ በጎነትን አድርግ ነው የምትለው ቤተክርስቲያን ነው። እውነት ቤቱ ብል እያበሰበሰ ያለው ልብስ ቤቱ የለም ወይ? አሉ፣ የተወሰኑት አሉ። ሁሉንም እያልን አይደል። ቫስት ሜጆሪቲውን ነው የምንለው። ዲያቆናት አታረጉም፣ እናንተ አታረጉም። እናንተ እንደማታረጉ ወቁ። እናንተ እንደውም ካለው ሁሉ ትወስዳላችሁ። ስለ እናንተ አናወራም። እንቀጥል። ኃጢአት የሌለበት ይውገራት አለ ኢየሱስ ክርስቶስ። የሚያደርግ በእርግጥ አለ፣ ግን ምሳሌ ከራሳችን ህይወት እንምጣና እኔ ምን አድርጌያለሁ ብንል ገብቶሃል? እኔ የማላረገውን ነገር በነገራችን ላይ አልናገርም። እኔ አሁን ዩኒክ የሚያደርገኝ ነገር ያላደረግኩትን እና የማላረገውን ነገር አልናገርም። አሁን አይደለም ከህፃንነት ጀምሮ ሳድግ ቁርስ ይዘን እንሄዳለን። ኢቨን በዩኒቨርሲቲ ላይፋችን እንኳ ዳቦን የምንሰጠው ይሄ የምታያቸው ግዙፍ የማህበረ ቅዱሳን ህንፃ የሚባሉት በየቦታው እየተሰሩ የነበረው እኛ የምንሰጠው ዳቦ ነበር። ቁርሳችንን የቁርሳችን ዳቦና የሻይ ግቢው እየተሰላ እንዳሆኑ አይደለም፣ እየተሰላ ቀጥታ ለቤተክርስቲያን ገቢ ይሆን ነበር። እኛ ስንማር ነው ያልኩ አድርገነዋል። በወጣትነት ዘመናችንም በልጅነታችንም ስናድግ። ነገር ግን ደቫስት ሜጆሪቲው ምንድነው የወኔና የቲፎዞ የአይበገሬነት እንጂ የእውነተኛ ክርስትና ማንነት ኖሮት አይደለም አብዛኛው። ያኔ ነው የምልህ። አሁንስ እንዴት ነው መደረግ ያለበት ስትል ኖርማሊ የማያደርጉትን እንዲያደርጉ አድቫይዝ ማድረግ ነው። የእውነት ጾማችሁ ጥሩ እንዲሆን፣ የእውነት ከእግዚአብሔር ጋር እንድትገናኙ በጎ ነገርን አድርጎ በላቸው። አሁን በገና ጾም እኮ በልግና የሚሳደብ ሲሆን እናት እንዲቱን እያለ ቅድም ሲሰድበኝ ነበረ። ይህ ማን ነው ሰሙን አግኝቶት የሚያውቀው? ማን ሰሙን አይቶት ያውቃል? እኔ ከአንተ ጋር ቁጭ ብዬ እዛ ጠጅ ምን እንትን በጾም ውስጥ ጥሬ ስጋ ነው ሲበሉ የነበሩ ምስኪን ህዝብ ጾም ይሉታል። እነሱ ጥሬ ስጋና መጠጥ ቤት ናቸው። እንዲህ አይነት ሰው ይሄ ሰው ማለት አሁን ላይ ያሉ ሁሉም አይደለም ጳጳሳት ጭምር እውቅና የሰጡት ይሄ ኦርቶዶክስን ይወክላል ብለው ያመጡት ሰው ነው። ይልቅ እየቆጫችሁ ልትናገሩ የሚገባው ስለ እንደነዚህ አይነት ሰዎች ናቸው። ጳጳሳቱንም መገሰጽ ካለባችሁ እየገሰጻችሁ ፍትሐ ነገሥቱ ስለሚያዛችሁ ማለት ነው። ኢንፋለብል የሆነ ጳጳስ የለም፣ ኢንፋለብል የሆነ ፓትርያርክ የለም፣ ኢንፋለብል የሆነ ሰው የለም ብላ ቤተክርስቲያኗ ስለምታስዝ ይሳሳታል ብላታ እየተሳሳቱ ነው። ተሳስተዋል። እኔ እኔ 100 ጣት ቢኖረኝ በ100 ጣት ይፈርማለሁ። አሁን ላይ ይኸውልህ እየተደረገ ያለው ነገር ትውልድን የማጥፋት ነገር ነው። የማጥፋት ስራ ነው ኦርቶዶክስ ቤተክርስቲያን እየሰራች ያለችው በእነዚህ ሰዎች አማካኝነት። አሁንም ቤተክርስቲያኗ አውግዛ ማትለይ ከሆነ ስለዚህ ትውልድን ለማስቀጠል ትውልድን ለመናጠቅ እነዚህን ሰዎች ልንቃወም ግድ ይለናል። ተደብቀ እንትናን ብና እነ ጴጥሮስ ቁልቁል እየተሰቀሉ ሐዋርያት ቆዳቸው እየተገፈፈ
ስለ ክርስቶስ ሲሉ ነው። ከእንደነዚህ አይነት ሰዎች ህዝቡን ልናድነው ይገባል። መጽሐፍ ቅዱስ የሚያዘን ይሄንን ነው። ስለዚህ ህዝቡን ክርስቲያን ነን ብለው ነው አይደለም ያታሉት። ይሄ እኚህ ክርስቲያኖች አይደሉም። እውነተኛው ክርስቲያን ያለው እዚህ ነው። በክርስቶስ ያለ መጽናት ነው። የክርስትና መገለጫዋ ክርስቶስ ነው። ክርስቶስ ይህን ይቃወማል እያልን ስራቸውን እንመታለን፣ ስራቸውን እናፈርሳለን። ይህንን ነው የምንላችሁ። ብዙ በእንዲህ አይነት ህይወት ውስጥ ያሉ ሰዎች ይህን ነው የሚናገሩት። ማታስቆሙ ከሆነ ወጣቶች ዛሬ ሀሽሽ የሚያጨሰው ማን ነው? ዛሬ በየመጠጥ ብርጭቆ ውስጥ የሚደበቀው ማን ነው? ዛሬ ተስፋ የቆረጠው ማን ነው? በየጎዳና እየወደቀ ያለው ወጣት ማን ነው? በምን ምክንያት ነው? እየጠፋ ያለው በእንዲህ አይነት ሜካኒዝም ነው። ዛሬ ቆመ ማትናገር ከሆነ እኛ ትውልድ እናተርፋለን፣ ወንጌልን እነግረዋለን። ይሄው የክርስቶስ ከሆንክ ና አምልጥ እንለዋለን። ቀጥል ታምራት። እሺ ስሙ እግዚአብሔር ይባርክ ተባረክ። እኔ ብሎ እዚህ ማለት እኔ በአንድ ነገር አምናለሁ ማለት በመጽሐፍ ቅዱስ ብቻና ብቻ አምናለሁ እና በመጽሐፍ ቅዱስ ብቻ አምናለሁ እና መጽሐፍ ቅዱስ ማለት እግዚአብሔር ቃል ወይም እግዚአብሔር እስትንፋስ ያለው መጽሐፍ ቅዱስ ብቻ ስለሆነ ማለት ነው። እኔ ጽናን መጽሐፍ ቅዱስ ብቻ የሚል ከመጽሐፍ ቅዱስ ታመጣልኛለህ እና በአንተ የሚል የለም። በአንተ መጽሐፍ አሳያለሁ። ቅዱስ እኔ ብቻ እኮ ይላል። ወይ ጽና እስኪ አንድ ያለ አሳየኝ። አይ በማስረጃና በመረጃ ቆይ አንዴ ታምራት አንዴ ይቅርታና አንድ ዲያቆን አለ ጽናሲ ምን እያለ ነው? አእምሮህ ይፍረስ፣ እንኳን አንተ ሉተር አላፈረሰም፣ ኦርቶዶክስ መሰረቷ ክርስቶስ ነው ቤቢ ይላል። እና ዲያቆን አዳነ ጌታ የማርያም ልጅ ይባላል። እንግዲህ ወቅቱ ጾም ነው። ብሳሳት ገብቶ ይሄ ተሳስተሃል ብሎ በሐሳብ ሊሞግተኝ እንጂ የዲያቆን ተሳዳቢ አይተህ ታውቃለህ? እግዚአብሔር ዲያቆናት እነማን ይሁኑ ሲል ምንድነው መስፈርቱ? የሐዋርያት ሥራ ምዕራፍ 6 ላይ መስፈርታቸው ምንድነው? መልካም ስነ ምግባራቸው በሰዎች ፊት የተመሰከረላቸው ይላል አይደል? አሁንስ ያሉት እዚህ ፕላትፎርም ላይ የምናያቸው ዲያቆናት ወይኔ ሴጣን ሁሉ የሚያደቁናቸው ነው የሚመስለው። ስድብ ሴጣን አደቆናቸው አይደለም ያልኩት፣ ሴጣን ያደቆናቸው ነው የሚመስለው። እና ድቁንና ስትወስዱ እንኳን ከክርስቶስ የተጋጫችሁ ሰዎች ናቸው የምትወስዱት። ክርስቶስን ማታቁ፣ መጽሐፍ ቅዱስ አንብባችሁ ማታቁ አሉ። በጣም ጥሩ የሆኑ ዲሲፕሊን እንዲሆኑ አሉ። እነሱን እያልን አይደለም። ስርዓት የሚባል ነገር ያልፈጠረባችሁ እና እግዚአብሔር ለእናንተ ልብ ይስጣችሁ፣ ወደ እውነተኛዋ ቤተክርስቲያን ያምጣችሁ። እውነቴን ነው። እርሱን የምታውቁበትን ጥበብና ጸጋ ክርስቶስ ኢየሱስ ይስጣችሁ። ለዲያቆናቱ ነው ምለው። ያላችሁበት ቦታ ትክክል አይደለም፣ ልክ አይደለም። እሺ ሰሙ ምን መሰለ ጥያቄ የፈለኩት አንድ ጥያቄ ጽናን መጠየቅ ፈልጌ ነበርና ጽና እኔ ራሱ ልጠይቅ አልመለስክልኝም እኮ። እሺ ቆይ አሁን አፌ ላይ ያዝኩትን ጨርስና ከዛ ትጠይቃለች።